በኢየሱስ ያቃጠለኝ ነው ምንድነው አረ አምቡላንስ ተራ አንተ ሰይጣን ኢንሳንስሎሽ አምቡላንስ ተራ ምንድነው ቆይ ደምኮ ነው አረ ተይ እሺ ያዘው ለምን ዝባክ መጣው ይደምኮ ነው ፍንጫው አትሞት ሲመታሹ ሞት ራሱ ደስ ይለኛል ብትሞት ማለት ነው ይሄ ደም የሷ ላብ ነው እሺ ይሄ መታየው ደም የሷ ላብ ነው እኔ ታግሼ ምናምን ልሰማህ እችላለሁ እሱ ትግስት የለውም ሊያስወጣ ይችላል ከዚህ ቤትም አንተንም እሷንም ያው እንግዲህ ከጀርባ የተሰበሰቡትንም ሰዎች ማለት ነው ስለዚህ ምንም እንዳታስቢ ሆነችም እኛ ደስ ይለናል እህት ከሆነች እኮ ደስ ይለናል ግን ምን ልታምነው በቃ ኤኒዌይ ይሁን ችግር የለውም እኔ ደውልለታለሁ ይመጣል ነገር መምጣትም አያንፈልጋትም የምትሉም ከሆነ ጥላት ሄዳለች ነገር ግን እሷ እንዳለችው ያንተ ወንድም እህትና ወንድም ቤተሰብ ካልሆናችሁ ሁሉንም ነገር እኛ ኃላፊነቱን ወስደን የዲኤንኤኑም ሁሉንም ነገር የሚወጣው ነገር በሙሉ እኛ ምን ሸፍን ይሆናል ምን ማለት አንተ ስልኩን አቀብለኝ ምን አይተ ነው ምን ተመልክተ ነው ማለት እህት ናት እህት ብትሆንኩ ማር አንዲ ውጭ ተጠብቂናለሽ እንዴ ለምን ወጣለ አይ ቆይ አንዲ እናወራና እነግርሻለሁ ችግር የለም ኬት ነው ያመጣው ይሄን ፎቶ ኬት ነው ያመጣው ፎቶ አይደለም ለቀቀው ኬት ነው ያመጣው ተነቺ ሰጠችኝ አልኩ ማናት እቴ ፋሲካ ታጋታለህ ከዚህ በፊት ኬት ነው ያመጣው ይሄን ፎቶ ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን አንድ ባለ ታሪክ ይላችሁ ቀርበያል ባለ ታሪካችሁ እንኳን በደህና መጣሽ እንኳን ደህና ቆያችሁ እስኪ በመጀመሪያ ስምሽን ለኔም ለተመልካቾቻችን በማስተዋወቅ እንጀምር እሺ ፋሲካ እባላለሁ መልካም ፋሲካ እስቲ ምንድነው ዛሬ ወደኛ ሚዲያ መጣሽ ጉዳይ ወደ እናንተ የመጣሁበት ምክንያት ወንድሜን ፍለጋ ነው ያው ሚዲያችሁን እከታተላለሁ እና እንደምታገኙልኝ እርግጠኛ ስለሆንኩ ነው ወደ እናንተ የመጣሁት መልካም እስኪ ስለ ወንድምሽ ያለው ነገር አንዳንድ ነገሮች እንዴት እንደተጠፋፋችሁ ያለው ነገር እስቲ በዝርዝር ከነበርሽ ምክንያቱም መታወቂው ከሆነ ያለው ነገር ንገሪኝና መረጃም ማስረጃም ካለሽ እሱን ይዘን ፍለጋችንን እንጀምራለን እሺ በጣም ጥሩ ከወንድሜ ጋር የተለያየ ነው የተወሰነ አመታት በፊት ነው እኔ ውጪ ነው የኖርኩት ረጅም ጊዜ እና ምን ገናኛው በአባት ነው እና ያባቴ ልጅ ነው ያው እንግዲህ የሚያስታውሰኝ አይመስለኝም እንግዲህ ካስታወሰኝ ፎቶ ምናምን ነገር አለ አንድ ላይ ተነሳንበት ፎቶ አለ እና እኔ ቆይቻለሁ እዛ ኦልሞስት ቆይቻለሁ እዛ ሄጄ እና ያው በዛ አጋጣሚ ነው እኔ ቤርኩበት አጋጣሚ ነው የተለያየ ነው ከሱ ጋር ከመጣው በኋላ ያረፍኩት ሆቴል ውስጥ ነው እና በጣም ብዙ ቦታ ፈልጌዋለሁ ያው እኔ ማግኘት ስላልቻልኩኝ እናንተ እንድታገኙልኝ ብዬ ነው መልካም እስቲ እንዴት ነው ወንድምሽ መቼም እንግዲህ ከአባትና ከእናት ነው የተወለዳችሁትና እስኪ ስለ ቤተሰቦች ስለ አባቴ ስለ እናትሽ ያለው ነገር በዝርዝር ንገሪኝ እንዴት ልትጠፋፉ እንደቻላችሁ ናው ያው በአባት ነው የምንገናኘው እንዳልኩ ሌሎች ወንድሞች አሉት እኔ ግን ማስታወሰው የሱን ፎቶ ነው እሱን ባያው አስታውሰዋለሁ በእርግጠኝነት የሱን ፎቶ ነው ያለኝ ያው የቤተሰብ ፎቶ ምናምን ነገር የለኝም እና የተለያየንበት አጋጣሚ ደግሞ እኔ እዛ ሄጄ ውጭ ሀገር ሄጄ የተወሰነ ጊዜ ምናምን እናወራ ነበር እንዴትኳ አካባቢ እናወራ ነበር እኔ የመጣሁት ከዩሮፕ ነው እዛ ነበር ረጅም ጊዜ ያሳለፍኩት እንደሄድኩ አካባቢ እናወራ ነበር ምናምን እና የሆነ ጊዜ ላይ ስልኬ ተበላሽቶብኝ በቃ ቆመን ማውራት እና ከተራራቅን ብዙ ጊዜ ሆኖናል ያው ወንድሜን በጣም ናፍቆኛል እስካየው ድረስ እና ብታገናኙኝ ብዬ ነው እናንተ ጋር የመጣሁት መልካም እንግዲህ ያው እኛ አንቺ ለማገናኘት የቻለውን ነገር ሙሉ እናደርጋለን እስኪ ከዛ በፊት ግን እኛ ጋር ከመምጣትሽ በፊት በግልሽ ወንድምሽን ለመፈለግ ምን ያህል ጥረት አድርገሻል ብዙ ጊዜ ፈልጌው ነበር ያው በፊት የነበረበት ቦታ ላይ ምናምን ነገር ወደ ጣፋ አካባቢ ነበር እዛ አካባቢ ፈልጌዋለሁ ፎቶውን ይዤ ሰው በጠይቅም ያውቀው የለም ምናምን ነገር ብዙ ቦታ ፈልጌዋለሁ እና ያው እዛ ቆይቼ ስለሆነ የመጣሁት ሰውም አላቅም ብዙም ሰው አላቅም ምናምን ነገርና ያ ነገር አክብዶብኛል በእውነት እና ለዛም ነው ቶሎ ባጭሩ ለመገላገል ብዬ ነው እናንተ ጋር የመጣሁት ምን ያህል ጊዜ ሆነሽ እዚህ ከመጣሽ እዚህ ከመጣው አንድ ወር ምናምን
እንደው እዛ ፍለጋ የሄድሽበት ቦታ ላይ የሱን ስልክ ለማግኘት ምናልባትም ደግሞ የሚኖርበትን ቦታ ለማግኘት አልቻልሽም ነበር? የሚያውቀው ሰው አላገኘውም ጭራሽ። የሚገርም ነገር በጣም ፈልጌው ነበር እኔ ምናልባት ፎቶን ይጋለ እና ፎቶን ሲያዩ ካወቁት ምናምን ብዬ ረጅም ቦታ ፈልጌዋለሁ ብዙ ጊዜ ግን ላገኘው አልቻልኩም። በጣም የሚያሳዝን የሚገርም ነገር ነው። ተነገርሽኝ ከሆነ እናትና አባትሽንም አታውቂያቸውም። ያው እንግዲህ ከሱም ጋር የምትገናኙት በአባት ብቻ ነውና ያው እንግዲህ እኛ ጋር የመጣሽው ወንድምሽን ያለበትን ቦታ ፈልገን እንግዲህ ከደረሰበት ነገር ሰርፕራይዝም እንዲሆን ያሰብሽ ይመስለኛል ስመለከትሽ ከሆነና አዎ እኔ ወንድሜ ፈልጋችሁ ካገኛችሁልኝ እኔ እንዲያውቅ አልፈልግም እና ሰርፕራይዝ ማድረግ ነው የምፈልገው። ምክንያቱም እኔ መጣሁት ከዛ ነው እሱ እዚህ ሀገር በጣም ብዙ ለፍቷል። በጣም ያው እንግዲህ የዚህ ሀገር ኑሮ የታወቀ ነው እና ከእንደዛ አይነት ህይወት ላስወጣው ነው የምፈልገው። የተሻለ ነገር ላደርግለት ነው የምፈልገው ለሱም ለአባቴም። በጣም ደስ ይላል። እንደው ቅድም ስገልጪልኝ እዛ ውጪ ያለውኝ ከሱ ጋር በተወሰነ ቢሆን እንነጋገር ነበር ኮንታክት ነበረኝ ብለሻል። ያ ኮንታክትሽ እንዴት ሊጠፋ ቻለ? እንዴትስ ባንዴ ደብዞ ጠፍቶ ላትነጋገራችሁ ቻላችሁ? እንዳጋጣሚ ስልኬ ተበላሸብኝና ፋይሎች ምናምን ነገር ጠፉብኝ እና ለማስመለስ ሞከርኩ። ያው ስራ ላይ ብዙ ጊዜ ስራ ላይ ስለሆነ ማሳልፈው እንደዛ አይነት አጋጣሚዎችን አላገኘሁም ነበር ፋይሎቼን ለማስመለስ። ለዛ ነው ያወራንበት ጠፋብኝ። ያው ስልኬ ላይ ስለነበረ ነው አሁን ያስኩት ሌላ ስልክ ስለሆነ። መልካም እንግዲህ ያው እኛ የቻልነው ጥረት በሙሉ አድርገን እንግዲህ ወንድምሽን ፈልገን ለማግኘት እንሞክራለን። አንቺ ደግሞ ያው መረጃ ብለሽ የምታስቢያቸው ነገሮች ፎቶም የተለያየ የሚኖሩበትን ቦታዎች ካለ ሙሉን ነገሩን እንግዲህ እንድትሰጪን ጠይቅሻለሁ። እንደው በመጨረሻም ቀር የምትዩ ያልነገርሽኝ ስለ ወንድምሽ ነገር ማስተላለፍ የምትፈልጊው ነገር ካለ ንገሪኝ። ያው ምንም ነገር የለም ጊዜው አልፎ እሱም ቪዲዮ ስለሚያየው እኔ ወንድሜ በጣም ነው ናፈቀኝ ላገኘው ነው በፈልገው እና ምንም ምል ነገር የለም በእውነት በጣም ነው የምፈልገው በጣም ምክንያቱም እሱንም አባቴንም ትልቅ ቦታ ማድረስ ነው የምፈልገው። ያ እንደው ከሱ ሌላ ወንድም የለሽም በአባትሽ በኩል ወይ በእናትሽ በኩል? ናይ እሱ ብቻ ነው ያለሽ? እሱ ብቻ ነው። መልካም እንግዲህ እኛ የቻልነው ጥረት በሙሉ አድርገን ወንድምሽን ፈልገን ለማገናኘት እንጥራለን። ያው እንግዲህ ቤተሰቦቼ ከፋሲካ ጋር የነበረውን ቆይታ ተከታተላችሁታል። እንደገለጸችላችሁ እንግዲህ ከዩሮፕ ከውጭ ሀገር ድረስ እንግዲህ እዚህ ድረስ የመጣችው ወንድሟን ፍለጋ ነው። እንግዲህ ወንድሟ እዚህ ትምጣ የትግባ የቱንም የሚያውቀው ነገር የለም። እሷም ስለ ወንድሟ ምንም የምታውቀው ነገር የለም። እንግዲህ በተወሰነ ቢሆን ይተዋወቁ ያወሩ ነበረ። ነገር ግን ከትንሽ ቆይታ በኋላ እንግዲህ ሁለቱም እንደተጠፋፉ ነው የነገረችንና እኛ ደግሞ እንግዲህ ስራችን እንዲሁ የተጠፋፉ ሰዎችን ማገናኘት ስለሆነ እንግዲህ እኛ በቻለው አቅም በሙሉ ከፎቶዋን እንግዲህ ከስልኳ ላይ ፎቶዎችን ወስደን ወንድሟን ፈልገን ለማገናኘት እንጥራለን። እንግዲህ ልፋታችን በሙሉ ፍሬ አፍርቶ ወንድሟን የምናገናኛት ከሆነ ለእናንተ ለውድ ቤተሰቦች የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ያው እንግዲህ ቤተሰቦቼ ቅድም እንደተመለከታችሁት የባለ ታሪካችን ወንድም ቤት ተገኝተን ነበረ። እንግዲህ የባለ ታሪካችን ባለቤት ያው ብዙም እኛን ለማስገባት ፈቃደኛ አልነበረችም። ያው ይገባናል እንግዲህ ማንንም ሰው ቤት ውስጥ ተገብቶ እንግዲህ ድንገት ተገብቶ ቀረጻ እናካሄዳለን ስለናንተ ማወቅ እንፈልጋለን ቢል ያስደነግጣልና እኛም እንግዲህ የተወሰነ እሷ ረብሸናት ነበረ። ያው ብዙ ማስረጃዎችን ብዙ ነገሮችን ካሳየናት በኋላ ከኛ ጋር እንግዲህ ቀረጻ ለማካሄድ ያለውንም ነገር ስለነሱ ቤተሰብ ያለውን ነገር በሙሉ ዝርዝር ለማውራት እንግዲህ ፈቃደኛ ሆናለች። ያው ትንሽ ስለረበሽን ስለበጠበጥን በጣም ይቅርታ። እንግዲህ በቅድሚያ ማይኩን አቀበለኝ ለድምጽ ጥራት ሲባል እንግዲህ ድምጽሽ በደንብ እንዲሰማን እቺ ማይክ ማድረግ ግዴታ ነው። እስኪ በመጀመሪያ ስምሽን አልተዋወቅንም ለኔም ለተመልካቾችም ማስተዋወቂልን። ስሜ ኤልሻዳይ ይባላል። መልካም ኤልሻዳይ፣ እንግዲህ ያው ካነጋገርሽ ከብዙ ነገርሽ ከሁኔታሽም ስመለከት እንግዲህ የባለ ጉዳያችን ባለቤት እንደሆንሽ አውቀናል እና ያው ያለውን ነገር በተወሰነም ካንቺ ጋር ማውራት ፈልገን ነው እዚህ የመጣ ነውና እስኪ ስለ ባለቤት ስለ ኪሩቤል ያለውን ነገር ካንቺ ጋር እንዴት እንደተገናኛችሁ ምን ያህልስ እዚህ ቤት ውስጥ እንደኖራችሁ ያለውን ነገር በደንብ ብገልጪልኝ ደስ ይለኛል። እሺ በመጀመሪያ አምኛችሁን ያስገባችሁ ችግር የለም ስለ ኪሩቤል በነግራችሁ ትክክል ያው ያላችሁን ሰነድ ምናምን ስላሳየችሁኝ ነው እና ሚዲያችሁን ስላየሁ ነው ያስገባችሁና ኪሩቤል ባለቤቴ ነው። ከተጋባን ሞስት 2 አመት ሆኖናል እና እስካሁን እንግዲህ ደስ በሚል ፍቅር ነው እየኖረን ያለነው እና ስለሱ ምን ፈልጋችሁ ነው የመጣችሁት? ትክክለኛ ጥያቄ ነው የጠየቅሽን።
ያው እንግዲህ እንደ ዱብዳ እንደሆነ ይገባኛል ያለው ነገር ግን እኛም እንግዲህ ድንገት ይሄን መረጃ ስላገኘ ነው ዛሬ ሳናዘጋጅሽ ላንቺም ቀርመን ሳንደውል የመጣ ነውና እንደው ባለቤትሽ እህት ወንድም አለው ማለት ያው አንቺ የምታውቂያቸው እህት ወንድሞች አሉት እዚህ የሚመጡ እዚህ ቤት ውስጥ? አዎ እህትና ወንድሞች አሉ። እንደውም አንድ አካባቢ ነን። አንድ አካባቢ ናችሁ? እንዳለ በአካል ታውቂያቸዋለሽ ማለት ነው? ሁሉንም ቤተሰቦችን ሙሉን አውቃቸዋለሁ። እንደው ከዚህ በፊት ተጠፋፍተው ምናልባትም ያው ይፈጠራል እንግዲህ ዓለም ላይ ስንኖር አንድ ቤተሰብ ይጠፋፋልና እንደዚህ እንደው ጠፍታብኛለች ባገኛት ደስ ይለኛል የሚለው እህት ወይ ወንድም አለ አንቺ የምታውቂው? አረ ምንም የጠፋበት ቤተሰብም እህትም ወንድምም እስካሁን እስከማውቀው ድረስ እሱን በነገረኝ የለም። እንደነገርኩ እዚህ አካባቢ ናቸው እህትም ወንድሞቹ ቤተሰብ በሙሉ እዚህ አካባቢ ነው ያለው። ምናልባት እንደው ሞተስ የተባለ እህት ወይ ወንድም የለው? አይ የለውም። ይሄን ነገር ከሱ ብቻ ነው የሰማሽው ወይስ ከቤተሰቦቹም እንደው ለማጣራት ሞክረሻል? አረ ከቤተሰቦቹም ጭምር ነው። ምንም የሞተም የለም የጠፋበትም ዘመድም የለውም። በጣም የሚገርም ነገር ነው እየነገርሽኝ ያለሽው። ያው እንግዲህ ምንም ይመጣል ብለሽ የምትዋሽኝ ነገር አይኖርም ብዬ ተስፋ አደርጋለሁ። ያው እንዴት ዋሻለው ነገር ያለው መጀመሪያም ስለ ኪሩቤል የፈለከውን ጥያቄ ጠይቀኝ እኔ መልስልሃለሁ። ምንም ሟሽ ነገር የለም። ያው እንደው ወደ ቀጥታ ወደ ጉዳዩ ገባን እንጂ ስላንቺ ማንዳ ደግሞ እንፈልጋቸው ነገሮች አሉ። እንደው ባንቺስ በኩል ያለው የቤተሰብ ሁኔታ እንዴት ነበረ ስትገናኙ? እስቲ ስላንቺና ስለ ኪሩቤል ያለው ነገር በደምብ እስቲ በዝርዝር ንገሪ። እኔና ኪሩቤል የተገናኘ ነው ራይድ ፈልጌ የሆነ ቦታ እንዲያርሰኝ ነበርና በዛ አጋጣሚ ተዋወቀን እዛ ውስጥ ስልክ ተቀያየረን። በቃ ከዛ በኋላ ማውራት ጀመረን ምናምን መገናኘት ጀመረን። ከዛ ወደ ፍቅር ገባን። ብዙም አልቆየን። ከዛ በቃ ወደ መጋባት ሀሳብ አመጣልኝ። ተጋባን። እንግዲህ አሁን ወደ 2ኛ አመታችን እየሄድን ነው። ያው በእኔም ቤተሰብ በሱም ቤተሰብ በትዳራችንን በፍቅራችንን በጣም ደስተኞች ናቸው። በጣም ደስ ይላል ያለው ነገር በጣም ደስ ይላል። ያው እንግዲህ ባለቤትሽ የት ሄዶ እንደሆነ መገመት አይከብድም። እንግዲህ እንደነገርሽኝ ከሆነ ራይድ የሚሰራ ከሆነ አሁን ላይ ስራ ነው የሚሆነው። እሱን ግን አሁን ማግኘት እንችላለን። በዋነኝነት የመጣ ነው ያው አንቺን የሚመለከት ጉዳይ አይደለም፣ እሱን የሚመለከት ጉዳይ ነው። ግን ያው ባለቤቱ ስለሆንሽ በሱም በኩል የሆነ ነገር ይመለከትሻል። ግን እሱን ነው በደንብ ማግኘት የምንፈልገው። ማለት ለምንድን ነው ማግኘት የፈለጋችሁት? የመጣንበት እምልሽ ይሄ ወንጀል ምናምን ነገር አይደለም፣ ለመልካም ጉዳይ ነው የመጣ ነው። የተወሰነም ያው እንግዲህ እንደምደነግጭ ከዚህ በፊትም ካሜራ ላይ ቀርበሽ እንደማታቂ አጫውተሽኛልና የመጣንበት ጉዳይ ለመልካም ጉዳይ ነው። ይሄ ምንም እንትን የሚለው ነገር የለም። ቅድም የጠያየኩሽ ጥያቄዎች ያው ከቤተሰቡ ያለውን ነገር ለመስማት ስለፈለኩኝ ነው። ምናልባት እሱ አንቺን ከነገረሽ ብዬ ነው ስለ እህቶች ስለ ወንድሞች ያሉትን ነገሮች የጠየኩሽ። አይ ነገርኩ እኮ ደም ከሱ አልፎ እናተም አባቱም ሌሎች እህቶቹም ጋር ነው ያወራንበት ነገር ጠይቃ ያለው ነግረውኛል። ምንም ሌላ ቤተሰብ ከነሱ ውጪ የለው። ትክክል። ምንም አይነት መለያየት በቤተሰብ ውስጥ የለም። እንግዲህ ይሄ ነገር እንግዳ ነው የሚሆነው የተወሰነም ቢሆን። እንግዲህ እኛ ሚዲያ ብዙ ሰዎች የኛን ግልጋሎት ፈልገው የኛን እርዳታ ፈልገው ይመጣሉ እና እንግዲህ በዚህም ጉዳይ ሰሞኑን አንድ የመጣች እህት ነበረች፣ ፋሲካ ትባላለች። እንግዲህ እኛም ጋር መጣ ምንድነው የጠየቀችን ያው ኪሩቤል የሚባል ወንድም አለኝ ብላ እንግዲህ ፎቶውን ሁሉንም ነገር አሳይታናለች ለኛ እና እንግዲህ ያንንም ነገርኛ ተከተለን ጥቆማዎችን ብዙ ነገሮችን መረጃዎችን አሰባስበን ስንፈልግ ሁሉም ነገር የመሩን እዚህ ቤት ነው። እዚህ ቤት ማለት ላይ ኪሩቤል ላይ እንግዲህ ስገባን ቤት ውስጥ ያሉትን ፎቶዎች ተመልክቻለሁ። ያንቺና የባለቤትሽና ኪሴ ውስጥ ካለው ስልኬ ላይ ካለው ፎቶ ጋር ተመሳሳይ ነው። ላሳይሽ እችላለሁ። ማለት እንዴት እህቱ እንዴት ልትሆን ትችላለች? እኔ ነገር ያለው እኮ እኔ ሌላ እህት የለውም። ከየት የመጣች ናት እንዴ? ምን እያልከኝ ነው? ግን ታውቀዋል እህት አለችው እኮ ነው እያልከኝ ያለው። ትክክል። ያው እኛም እንግዲህ ነገሩ ግራ አጋቢ ሆነብንም የተወሳሰበንም እዚህ ቤት ውስጥ ከገባን በኋላ ነው እንጂ ይሄ ሁሉ ነገር ይፈጠራል ብለን አላሰብንም። እንግዲህ ማንም ሰው ያው የጠፋበት ዘመድ ሳይኖር ይጠፋል ተብሎ አይገመትም። ግን እሷ ያለውን መረጃ ብዙ ታሪኮችን ነው ለየነገረችን ከወንድሟ ጋር ስላሳለፈችው ነገር እንዴት እንደተጠፋፉ ሁሉም ነገር አሳማኝ ነገሮችን የነገረችን እና ስንመጣ እዚህ ቤት ያገኘነው ነገር ልክ ነው የሆነው አንቺን እንግዲህ አግኝተን እስክናዋራ ድረስ ማለት እንዴት ይሄ ነገር ምንም ሊገባኝ አልቻለም። ምክንያቱም እኔ እስከማውቀው ነገር ያለው እህት የሚባል ነገር የለውም። ካሉት ውጪ ሌላ እህት የለውም። እንዴ ከየት ልትመጣ ትችላለች? እንጂ ይሄ በጣም ግራ የሚያጋባ ነገር። ምናልባት ያው ሁሉም ነገር እንግዲህ ጊዜ አለው። በጊዜ ለአንቺ እንነግርሻለን እናስረዳሻለን ብለው ይሆናል። እሱም ቤተሰቦቹም እንግዲህ ተመካከሩበት። ምናልባት የቤተሰብ ሚስጥር ይሆናል እስካሁን ለእናንተ ያልተነገራችሁና እንደዛ ሲሊዮን ብለሽ አጠራጥሪም አንቺ? እኔ የምጠረጥረው ነገር የለኝም። ምክንያቱም ከቤተሰቦቹ ጋር በጣም ክሎዝ ነኝ። ምንም የሚደብቁኝ የሚዋሹኝ ነገር የለም። በቃ ስለነሱ የማላውቀው ነገር የለም። ሁሉንም ነገር ነው የማውቀው።
እና እንደዚህ ሊሆን አይችልም፣ ሌላ እህት ሊኖር አይችልም። የሚገርምሽ ነገር እንደው በአባት ወይ በእናት ቢሆን ኖሮ ያው ይሄ ነገር አንዳቸው ደብቀው ነው ብለን ልናስብ ነበረ። ግን እሱ ያለችን ከሆነ አባቴም እናቴም አንድ አይነት ናቸው ከሱ አባት ጋር። እርግጠኛ ናችሁ? ግን በጣም አጣርታችኋል? እርግጠኛ ነህ? ማጣር ማለት እኔ ፎቶ ላሳይሽ እችላለሁ ከፈለግሽ። እዚህ አብረው ቁርጥ ሁለቱንም የሚመስል ነገር አለ። በጣም ግራ እየገባኝ ነው። ግን እንዴት ሌላ እህት ሊኖረው ይችላል? ፎቶዎቹን ተመልከቺ እንዴ! ምንድነው የማየው ፎቶ? እኔ እህት እያረግሽ ማየት ትችያለሽ፣ መመልከት ትችያለሽ። እህት መኖሩን አልጠላም፣ በጣም ነው ደስ የሚለኝ። ግን በጣም ግራ የሚያጋባ ነገር ነው። እኔ ማላቀው እስከዛሬ በእውነት እኔ እህት ቢኖር በጣም ደስተኛ መሆነው። እህት እኮ የሚያስደነግጥ ነገር አይደለም። እኛ በስራችን ለዛው የሚጠፋችውን እህቱን ማግኘቱ በጣም ደስ የሚል ነገር ነው። ግን ግራ ያጋባል። እሷን በጣም ብዙ ተጎድታለች። እሱን ፍለጋ ብዙ ኳትናለች። ውጪ ነበር የምትኖረውና አሁን እዚህ ድንገት ነው የመጣችው። እንግዲህ ለሱም ለመናገር አልፈለገችም። ሰርፕራይዝ ብላ ነው እንግዲህ ሁሉንም ነገር እንደ ማስታወሻ ተቀርጾላት እንዲቀመጥ የፈለገችው። ያው እሱም ከተገኘ ብላ አስባ ነው እንግዲህ ያው እኛ እጃችን ረጅም ስለሆነ እንግዲህ ማንንም ሰው ፈልገን ማግኘት ስለምንችል ነው እዚህም የመጣ ነውና አሁን እናንተ ቤትም እንደገባውኝ እሷ አታውቅም። ይሄን ሁሉ መረጃዎች ድንገት ነው ለሷም ልነግራት የፈለኩት። ምክንያቱም እዚህ ቤት መጥቼ የለም እንግዲህ የተባለው ሰው ያንቺ ወንድም አይደለም ብላት በጣም ትጎዳለች። ስለዚህ እናንተ ቤትም እንደመጣውኝ አታውቅም። መጀመሪያ እንግዲህ እኔ ገብቼ ሁሉንም ነገር አጣርቼ የሆነው ነገር በሙሉ እውነታ እንደሆነ ካረጋገጥኩ በኋላ ነው እሷን ልጠራት የምችለውና አንቺ ፍቃደኛ ከሆንሽ፣ ምክንያቱም ይሄ ቤት ያንቺና የባለቤትሽ ነው። ሁለታችሁ ፍቃደኛ ከሆናችሁ ባለቤትሽም እንግዲህ ራይት ከሆነ ስራው ማታ ላይ ይመጣል። ማታ ላይ የሚመጣ ከሆነ እንግዲህ እሱንም አውርቼው ለነገ ልጅቷን እንግዲህ እህቱን ፋሲካን ተቀጣጥረን ሰርፕራይዝ ብናደርገው ብዬ ነው እዚህ አመጣጤ። እውነት በጣም ደስ የሚል ሀሳብ ነው። ግን እሱ አሁን ላይ እዚህ የለም። የት ለስራ ወደ አዳማ ሄዷል። ማለት በራይድ ስራ ቆያላ። በራይድ ስራ አንዳንዴ ሌላ እዚህ አዲስ አበባ ብቻ ሳይሆን የተለያየ ቦታ ደብረ ዘይት፣ አዳማ ምናምን እየሄደ ይሰራል። የሆነ ከገቢዎች ጋር የሚፈጽመው ጉዳይ አለና አንድ ለቀን ቢቆየ ነው። መልካም እንደዛ ከሆነ እንግዲህ እኛም እዚህ ጠብቀን ከሁለት ቀን በኋላ መምጣት ካለብን መተን እንግዲህ የምናደርገው ነገር በሙሉ ሰርፕራይዝም ከሆነ ፋሲካን ማውርቻት ያለውን ነገር ለሷም ነግሬያት፣ ከዛ በፊት ግን ይሁሉ ነገር ከማድረጌ በፊት ያው ማረጋገጥ እፈልጋለሁ። ወንድሙ አለ፣ ታናሽ ወንድሙ፣ እሱ ደውዬ ጥራው እንዴ? እንደዛ ከሆነ በጣም ደስ ይለኛል። ምክንያቱም እሱንም ባናገረው ያለውንም ነገር ከሱ ብሰማ ደስ ይለኛል። አይ ደውለታለሁ፣ ችግር የለው። ሄሎ ኤርሚ፣ እንዴት ነህ? ሰፈር ነህ እንዴ ያለኸው? አንዴ ፈልጌ ነበር፣ ቤት ትመጣለህ? እሺ ቶሎ ነው። እሺ እመጣለሁ። እየመጣ ነው። በጣም ጥሩ። እሱን ማናገር የምንችል ከሆነ እንደውም እኔ በጣም ደስ ይለኛል። እንዳላስጨንቅሽ ብዬ ነው ስለነሱም ብዙ ያልጠየቅኩሽ እንጂ ካንቺም ሌላ ብዙ ሰዎችን ማናገር ደስ ይለኛል። ምክንያቱም አንድ መረጃ እንግዲህ በእጃችን ይዘን ጨብጠን እስካልሆነ ድረስ ወደ ሌላ ሰው ማጋራት አንችልም። ተረዳሽኝ አይደል? በእኛ ሙያ ውስጥና እኔ ያላየሁትን ነገር ያልተመለከትኩትን ነገር ለሰው እንግዲህ አለ ብዬ እርግጠኛ ሆኜ ይዤ መምጣት ስለማልችል እንግዲህ እሱ መጥቶ ከሱ ጋር የተወሰነ ብንጫወት ካንቺ ጋር እንደተጫወተ ነው ደስ ይለኛል። እዚህ አካባቢ ነው እንዴ? ጥሩ ዜና ነው የነገርከኝ። የእውነት እንዴ የጠፋችሁትን እንደማግኘት ነገር ደስ የሚል ነገር የለም። እሱም በጣም ደስተኛ እንደሚሆን ተስፋ አደርጋለሁ። መለከትሽ ግን ቅድም ከመግባቴ ጀምሮ በጣም ደንግጠሻል። እስቲ ለሆነም ደንግጠሻልና እውነት ግራ ገብቶኛል። ያው ይገባኛል። ምንም ነገር እንግዲህ በቤታችሁ ድንገት መጥቶ እንደዚህ ሲባል ትደነግጣላችሁ። ብዙ ሰዎችም እዚህ ጋር ተሰብስበው ስላሉ ነው እንዴ ካሜራ ይዘህ ስትመጣ ምናምን ይገባኛል። ሌላ ነገር ነበር የሚመስለው። ነገሩ በጣም አሳሳቢ ስለሆነና በጣም አስቸኳይ ነገር ስለሆነ ነው። በጣም እንግዲህ ስትነግረኝ ታሪኳን በጣም ምልሽ እስከዛሬ ከሰማቸው ታሪኮች በጣም ልብ የሚነካ ነገር ነው የነገረችኝና ይሄንን ነገር እንግዲህ ሳይውል ሳያድር እናንተ ሁላ ከቤት ውስጥ የምትለቁ መስሎኝ ነው ሁላ በቃ ባንዴ መጣውትና ይሄ ነገር ቶሎ መረጃውን ከመጨበጥ አንፃር ነው እንግዲህ ወደ እናንተ መጥቼ ያስጨነቅኳችሁ። ይቅርታ ለዚህ። አረ ምንም የተጨነቅነው ነገር የለም። ያው መጀመሪያ ነበር ግራ ገብቶኝ ነበር፣ ግን ከዛ በኋላ ስትነግረኝ ደስ ነው ያለኝ። ትክክል። ውድ ቤተሰቦች እንግዲህ ያው የኪሩቤል ወንድም እዚህ ተገኝቷል። እንግዲህ ከሱም ጋር የተወሰነ ቆይታ የምናደርግ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንኳን ደህና መጣ ወንድሜ። እንኳን ደህና ቆያችሁኝ። ያው እንግዲህ ይገባኛል ስራ አስጥዬ ነው ያመጣው። ለዚህም እንግዲህ ለእናንተ የሚጠቅም ነገር ስለሆነ ነው ዛሬ ላይ እንግዲህ ፈጥነህ እንድትመጣ ያደረግ ነው። አዎ ያው እኔም ስራ ላይ ነበርኩኝ። አጋጣሚ
ወንድሜም እዚህ አዲስ አበባ ስለሌለ አደራ ሰጥቶኝ ነው ሄደው ባለቤቱ ምናልባት የተፈጠረ ችግር አለ ወይ ብዬ ነው የሚሮጥኩኝ የመጣሁትና እንደዚህ ደግሞ ከጀርባ ብዙ ሰዎች ቆመው ቤቱ እንደዚህ ሆኖ ሳይ ትንሽ ተደናግጫለሁ። እንግዲህ ምን እንደተፈጠረ አላውቅም። መልካም እንግዲህ የተፈጠረው ነገር በሙሉ በዝርዝር እኔ ያስረዳሃለሁ። እስኪ በቅድሚያ ስምህን ለኔም ለተመልካቾችም አልታወቅነውና አስተዋውቅልን። እኔ እንግዲህ ኤርሚያስ በፍቃዱ እባላለሁ። እንግዲህ ሌላ ምን ማለት እንዳለብኝ አላውቅም። ያው ሚዲያ ላይ ምናምን ቀርቤ አላውቅም። ትክክል። እስኪ ኤርሚ ከወንድም ጋር ያለውን ነገር በተወሰነም ቢሆን ስለ ቤተሰባችሁ ያለውን ነገር እንግዲህ እሷ አነግረኛለች፣ ኤልሻዳይ ነግራኛለች ያለውን ነገር በሙሉና ስለናንተ ቤተሰብ ማጣራት የምፈልገው ነገር ስላለ ነው። በወንጀል ምናምን ሳይሆን በሰላማዊ ነገር ለመልካም ነገር ነው የመጣ ነው። ሁሉንም ነገር ለሷ ገልጬላታለሁ። ላንተ መግለጽ ስለሚኖርብኝ ይደግምልሃለሁና እንደው ስለናንተ ቤተሰብ ማወቅ ፈልጌ ነው። እንደው የጠፋባችሁ እህት ወይም ወንድም ምናልባት ደግሞ በአባት ወይ በእናት ደግሞ ማትገናኙት እንደዚህ የምታውቋቸው ዘመዶች ካሉ እንደው ብትነግረኝ። አይ እኛ የጠፋብን ቤተሰብ እህት ወንድም ምናምን የለም። ሁላችንም የተወለድን 4 ልጆች አለን። 2 ወንድ 2 ሴት ነን። አንዱ እኔ ነኝ፣ አንዱ ደግሞ ኪሩቤል ነው። 2 ሴቶች አሉ። እንግዲህ ከዛ ውጪ እናታችን አባታችን ከሌላ ቦታ ሄደው የወለዱት ምናምን ማናቀው ጠፍቶብናል የሚባል ልጅ ምናምን የለንም እስካሁን ድረስ ባለው ማለት ነው። አላቅም ዛሬ ለምን እንደመጣችሁ ማለት እንግዲህ ልጅ ተገኝቷል ልትሉኝ ከሆነ ለአዲስ ነገር ነው መቼም። ኤልሹ ምንድነው በጣም ግራ ገባኝ እኮ። ባይገርም እንደዚህ አይነት ኬዞች የሚነሱት አባት ወይ እናት ሲሞቱ ለውርስ ነው እንደዚህ አይነት ነገሮች የሚከሰቱትም። ልጅም ነኝ ብሎ ወንድምም ነኝ እህትም ነኝ ብሎ የሚመጣው እንደዚህ አይነት ውርሶችን ፈልገው ነው። ይሄ ነገር ደግሞ ያው የእናንተ አባትም አሉ በህይወትና ዛሬ እንግዲህ በጣም የሚያስገርመው አንዲት እህትኛ ጋር መታ ነበር፣ ፋሲካ የምትባል እንግዲህኛ ጋር መታ እዚህ ጋር ለሱ የገለጽኩላትን ካንተ ወንድም ጋር የሚመሳሰሉ ታሪኮችን በዝርዝር ከፎቶ ማስረጃዎች ጋር ነገረችን፣ አሳየችንና ይሄ እንግዲህ ሰው የጠፋብኝ ወንድሜ ነው፣ እናንተ ብታፋልጉኝ። እኛ እንግዲህ ስራችን ሰዎችን ማፋለግ የተደበቁ ቆይ የኛ እህታችን ማለት ነው። ያንተ እህት ማለት የኔ እህት የኪሩቤል እህት። አዎ ትክክል። ያው እንግዲህ የሱት ላንተ እህት ነች። ማንኛ ነው የምትለው? ፋሲካ ትባላለች። ኤልሹ ቀልድ ፕራንክ ምናምን ጀምራችሁ ከሆነ ስራትሽ ነው የመጣው። አይ ኤርሚያስ እኛ እንግዲህ ሰብስበን ይሁሉ ነገር አድርገን ጊዜያችንን ገለን በእንደዚህ አይነት ስራ ውስጥ አንገኝም። እኔም አንተንም አክብሬ ሚዲያችሁንም አክብሬ እሷንም አክብሬ ነው የመጣሁት። እምልህ ከትልቅ ስራ ላይ ነው ትቼ የመጣሁትና እምልህ እኔ አሁን የምትለኝ ነገር እናቴም በህይወት አለች፣ አባቴም በህይወት አለ። ሄደን መጠየቅ ማረጋገጥ የምንችለው ነገር ነው። እኔም እኮ ብያቸዋለሁ ግን ሊያምነኝ አልቻለም እኮ። ምን ማለት ነው ታዲያ? የማን ልጅ ነኝ ነው የምትለው? የእናታችሁም የአቶ በፍቃዱ እንግዲህ የእናታችሁም ልጅ ነኝ ነው የምትለው? አይ ይሄ ትንሽ እምልህ አንዳንድ ጊዜ የማይታመን ነገር ነው። ያው ይሄን ነገር እንኳን ለኔ ለኪሩቤልም ብትነግረው እየቀለዳችሁ ነው ብሎ እሱ ትግስት የለውም። ባይዘው እንደኔ አይደለም። እኔ ታግሼ ምናምን ልሰማህ እችላለሁ። እሱ ትግስት የለውም፣ ሊያስወጣ ይችላል ከዚህ ቤትም አንተንም እሷንም። ያው እንግዲህ ከጀርባ የተሰበሰቡትንም ሰዎች ማለት ነው። ስለዚህ እህት ነኝ የምትል ማለት እኔ አሁን እህት ነሽ ለማለት ራሱ እኮ የሚያበቃ ነገር የለም። ምንድነው ማስረጃው? ያው ለማስረጃ ብዙ የተለያዩ ፎቶዎች አሉ እና ደግሞ ተመሳሳይነት ያለው ታሪክ ነው የነገረችን። እስቲ ፎቶዋን አሳየኝ። ፎቶዋን አሳያለሁ። የእሷንም የእሱንም አንድ ላይ ያለውን ሁሉ አሳያለሁ። የማንና የማን? የሁለቱ ነው፣ የኪሩቤልንም የእህትየውንም። ትንሽ ግር የሚል ነገር ነው እየነገርከኝ ያለው። ትክክል። ግን ሌላ እህት የላችሁ? እኛ እህት የለንም። እና ታዲያ እንዴት? ይኸው እስኪ ፎቶ እኔም እኮ ግራ ገብቶኛል። ብዙ አመት ውጪ ነው እንግዲህ ቆይታ የመጣችውና ያም ነገር ነው እንግዲህ ተወሰነ ግር ሊያስብላችሁ የሚችለው። አይ እንግዲህ እኔ አላቅም፣ ዘመኑ የቴክኖሎጂ ነው፣ ብዙ ነገር ሊቀነባበር ይችላል። ለምን ራሷ አትመጣም ታዲያ? ለምን እንዳንተ መልእክተኛ መላክ አስፈልጋ? እኛ መልእክተኛው ነን ሳይሆን አፋላጊ ነን። እንግዲህ ለሷ በደንብ አስረድቻታለሁ። እኔ እንግዲህ እዚህ ቤት ውስጥ ተጠቁሜ መረጃ ተሰጥቶኝ ነው የመጣሁትና አንድ መረጃ ደግሞ ሳልጨብጥ ኪሩቤልን ሳላገኘው ምናልባትም እንግዲህ ባለቤቱም እንዳለው እኔ ያላወኩኝም ነበርና ባለቤቱን ሳላናገራት ዝም ብዬ እሷን ይዤ ዘው ማለት አልችልም። ምክንያቱም እንግዲህ እሷ አይምሯ ይጎዳል። ምናልባትም እዚህ ቤት ውስጥ ገብተን ያ ወንድም ይሆናል ብላ የጠበቀችው ሰው ወንድማ ባይሆን በጣም እንግዲህ አይምሯ ይጎዳል። እናንተም ጋር መተን እንግዲህ ይሄ ነገር በሙሉ እሷ እንዳለችው እህቱ ባትሆን ሁሉንም ነገር ኃላፊነቱን የምንወስደው እኛ ነን። ኪሩቤልን ከማፈላለግ ይልቅ እኮ ወንድሜ ነው ብላ እናትና አባቱን መፈለግ አይቀርም ከሁለቱ? አዎ እናት ነው የሚቀርበው፣ ወንድም ነው። ያው እንግዲህ እሷ እናትና አባቷ ይኑሩ አይኑሩ የምታውቀው ነገር የለም። አሁን ላይ እንደነገረችን ከሆነ ያለው ፎቶ የሱ ብቻ ነው። ልደውልለት ለኪሩቤል አሁን? መልካም ደስ ይለኛል ብትደውልለት። እሷ እንደውም ለሁለት ቀን ከከተማ ይወጣል ብላ ነው። ጠራው ግን ስለ ጉዳዩ ምንም ነገር ባትነግረው ደስ ይለኛል። ሰርፕራይዝ እንድናደርገው ነው የተፈለገው። ሰርፕራይዝ? እኔንም ሰርፕራይዝ አደረጋችሁኝ እንጂ እኮ እጄ ሁላ ተንቀጠቀጠ።
ደግሞ እንዴት እንደምን አስተውኩት ይሄ ነገር እኮ እኔ እንደማስበው ከሆነ ሚስት የተደበቀ ልጅ አለው አይደለም የተባለው ጭራሽኛ ማናቃት ቀልድ ነው በጣም በጣም እያስደነገጣችሁኝ ነው እኔ ድራሱ ስልክ አነሳ ሜቢ ስራ ላይ ይሆናል ግን ነገ በእርግጠኝነት ይመጣል በጣም ደስ ይላል ነገ የሚመጣ ከሆነ እንግዲህ እኛን መጣና ያለውን ነገር በሙሉ እዚህ መምጣት አይተበቅባችሁም እኛ ቤት መምጣት ትችላላችሁ እኔ አሁን ከናቴ ከአባቴ ጋር ነው የምኖረው እንግዲህ አሁን ሄጄ ምን ብዬ እንደምነግራቸው ማለት ነው ለነሱ አትንገራቸው በመጀመሪያ ወለ ምንም ነገር ሳናረጋግጥ መናገር የለብህም በመጀመሪያ ሁለቱም ሰዎች ይተያዩ ይገናኙ ተረዳኸኝ አይደለ አንተ መምጣት የምትችል ከሆነ መገኘት የምትችል ከሆነ ነገናና ሁለቱም ሰዎች እናስተዋውቃቸው ገባህ አይደለ ይሄ እኮ ትልቅ ጉዳይ ነው እንዴት አልመጣም መምጣት እችላለሁ መምጣት የምትችል ከሆነ ናና ያለውን ነገር በሙሉ ስማ አዳምጥ እንግዲህ አንተም ከወንድምህ ጎን ሆነ እሷን መጠየቅ የምትፈልገው ነገር በሙሉ መጠየቅ ትችላለህ ወንድምህም እንግዲህ ወንድም የሶነሽ ማለት እኮ ያንተ እህት ነች እህታችን ነች እኮ ማለት እንደው እህታችን ነች አልኩኝ አመለጠኝ ሁላ አሁን ማለት እኔ አላቅም በዚህ ሁኔታ እንደዚህ አይነት ነገር ይፈጠራል ብዬ አላቅም ይሄ እኮ 1 ሚሊዮን ነው በሚሊዮን ላይ ሊፈጠር የማይችል ቻንስ ነው ገባ አይደለ እናትና አባቶቻችን እኔ እናቴ ስታሳድገኝ አባቴ ሲያሳድገኝ የነሱን አራያ ተከትዬ ትልቅ ደረጃ እንድደርስ አድርገው ያሳደጉኝ ስለዚህ እንደዚህ የሚዋሹ እናትና አባት አይደሉም አባቴም ከውጭ ወልዶ ከሆነ የሚናገር አባት ነው በርግጥ ትንሽ ጥርጣሬ ያደረብኝ ምንድነው አባቴ ከባድ መኪና ሹፌር ስለሆነ አባታችን ማለት ነው ምናልባት ከሌላ ቦታ ተወልዳ ሊሆን ይችላል እሱንም ማመን አልፈልግም ነው እንደዚህ አይነት ኬዞች አንተ ወደ ሰፊ የሆነ መቀበል ያለበት ገባ አይደለ የትኛውም የታመነ ሰው ተብሎ ሲሞት እንግዲህ የሚመጣው እንግዲህ አንተ ኢትዮጵያዊ ነህ ብዙ ጊዜ አይታል ተመልክታል እንግዲህ ቀብር ላይ መተው አባቴ እያሉ ከዛ ሲጣራ እውነት የሚሆን ነገር አለ ይቺ ሰው ደግሞ ተቸገራ ወይ ደግሞ አታነታ አይደለም ተረዳኝ አይደለ ከውጭ ነው የመጣችው እኛ ጋር መጣ ያለው ነገር በሙሉ ዝርዝር አድርጋ ነገራናለች እኔ እንዲ የምፈልገው ወንድሜ አለ እንግዲህ እኔ ከሱ ምንም የምፈልገው ነገር የለም ቤተሰቦች ማግኘት ስለምፈልግ ነው በቃ ብቸኛ ስለሆንኩ ነው ያለች ተረዳኝ አይደለ ወይ ጉድ የጉድ ቀን ቶሎ አይመሽማሉ በቃ ችግር የለውም አንድ ቀን ነው እንታገሳለን ኤልሹ ምንም እንዳታስቢ ከሆነችም እኛ ደስ ይለናል እህት ከሆነች እኮ ደስ ይለናል ግን ልታምነው በቃ ኤኒዌይ ይሁን ችግር የለውም እኔ ደውልለታለሁ ይመጣል ነገ መምጣትም ካለበት ይሄ ትልቅ ጉዳይ ነው ዛሬ መምጣት ካለበት ዛሬ እንዲመጣ እናደርጋለን እሷ ደግሞ ብትመጣ ይተሻለ ነው ትመጣለች እሷ ሬዲ ነች ኦልዌይስ ሬዲ ነች ይሄንን ነገር በቃ ለመፈጸም ነው ጉዳይ በላይ መጣቸው እንጂ ብዙ ነገር ጠላይ መጣቸው ይሄንን ነገር ለመፈጸም ነው በቃ ቤተሰቦቼ ለማግኘት ብላ ነው የመጣቸው ትምጣ ግዴታ እሱ መኖርም አይጠበቅበትም እኔ ያለሁኝ ቤተሰቦቻችን አሉ አንተም ወንድም ስለሚመለከተ ካንተም ጋር መነጋገር ትችላለች አሁንም ደውለ መምጣት ከቻለሽ ብትጠራ ደስ ይለኛል አይ አሁን እንኳን የሚሆን አይመስለኝም ሰዓቱም ስለሄደ ትክክል መልካም እሺ የሚሆን ነገር ቢሆን እኔ ደውልላት ነበር እሺ ስለዚህ እንግዲህ ሌላም ተነግሩኝ ነገር የለም ቀረ የምትሉት ነገር አንተ እንደረሳው ነገር ምናልባት አባት እንደዚሁ ነገሮች አምልጧቸው ወይ እናቴ ነገሩ ነገር የለም አይደል ምንም ነገር የለም አሁን በእናቴ በኩል እርግጠኛ ነኝ አባቴ ምናልባት ሹፌር ነው ከዛ በፊት አግብቶ ነበር ግን እንዳልወለደ አውቃለሁ አግብቶ ነበር አባታችን እንደው ማወቅ ከቻልኩኝ በደንብ ለምን ነበር የተፋቱት ከቀርቡ ሚስቱ ያው ብዙ እንደዚህ አይነት ነገር ለልጅ አይነገርም ግን እኛ ስንሰማ ምናምን ያው ከዛችኛው ሚስቱ ጋር አለመስማማት ስለነበረ ምናምን ነው ማለት ይሄ ከባድ መኪና ሹፌርነቱን አልወደደችውም ከኛ እናት በፊት የነበረችው ሚስቱ ማለት ነው ምክንያቱም ብዙ ሀገር ስለሚሄድ ምናምን ያው የከባድ መኪና ሹፌሮች በዚህ ይታማሉና ምናልባት ያ ነገር እንትን ስላለው ነው እሱ እዚህ ጋር አጣራጣሪ ነገሮች አሉ ሲለያዩ ጸነሳ ሊሆን ይችላል አሁን እሷ ያለች እህታችን ተብዬ አሁን ስሟ ማን ያልከኝ ፋሲካ የምትባለው ፋሲካ በፍቃዱ እሺ አባቷን ስም ስናጣራ ይሻላል እንግዲህ አሁን ዘመኑ የረቀቀ ነው ችግር የለም ዲኤንኤ ምን እናጣራለን ግን እሷ ያለች በእናትም በአባትም ነው አይደለም በአባት ብቻ ግን እኔ ጋሽ እንደዛ የሚያደርግ አይመስለኝም እናውቀዋለን ታስቦ ነው እንጃ አሁን እኮ ይላችሁ እዚህ ጋር እናንተ መወሰን መፍረድም አትችሉም አንተ ከተገኘ እንደው ወንድምህ መምጣት አይተበቅበትም እሷን እናመጣታለን የሚደረገውን ነገር በሙሉ በዲኤንኤ ያጣርታን እውነታውን የምናወጣው ይሆናል ደስ ይለኛል እንደዚህ ሆኖ መቼም አይቀርም ገባ አይደል አንድ ሰው መቼም በተነኝ ቤተሰብ ነኝ ብሎ ተንጠልጥሎ አይቀርም እንደ አይነት ነገር ውስጥ ገባለው ብዬ አስቤያለሁ ዘመኑ የቴክኖሎጂ ነው እንግዲህ ሁሉም ነገር በቴክኖሎጂ የሚፈታ ይሆናል ለዚህ ምንም ማሰብ መጨነቅ የለባችሁም አይ ውርስ አስባ ምናምን ከሆነ ደግሞ አመጣጧ አባታችን ስለደከመ እስከ ዛሬ ድረስ ሳትጠይቀው ቆይታ ውርስ አስባ ዛሬ መታ ከሆነ አንላቀቅም
ትክክል። አይ እኛም አንለቃተም እንደዚህ አይነት ሪስኮች ውስጥ አድርጋ ቢሆን ይኸውልህ እኛ አጣርተናል የተወሰነም ቢሆን እንደዚህ አይነት ኬዞችን ፈልገሽ ከሆነ እኛ በእንደዚህ አይነት ነገሮች ውስጥ ልንረዳሽ ልንተባበርሽ አንችልም። እንደዚህ አይነት ነገሮችን ማስፈጸም ከፈልግሽ ክፍት ነው ፖሊስ ጣቢያ ሄደሽ ያለውን ነገር በሙሉ መፍታት ትችያለሽ ብለናታል። ህግ አማካሪዎችም አሉ ከነሱ ጋር መፍታት ትችያለሽ ብለናታል። እኔ እንደዚህ አይነት ነገር የለብኝም ገንዘብም ሆነ እነሱን ማገዝ ባለብኝ አግዛለሁ እንጂ ከነሱ ተጠቅሶ አይደል። ይሄንን በኋላ እናወራለን። እንግዲህ አሁን እኔ ያልተዋጠልኝም ዞሮ ትምጣና ቀጥታ ከሷ ጋር ያለውን ነገር እንትን ብለን እንነጋገር። አሁን ሰዓቱ 10 ሰዓት ተኩል ሆኗል። ከዚህ ሰዓት በኋላ እሷንም ማድከም እንዳይሆንብን ስለዚህ ነገ ጧት ላይ እናርገውና እሱም እንዲመጣ አረጋለሁ። እኔ ችግር የለውም። እሱም ባይመጣ ችግር የለውም። አንተ ስለተገኘ ካንተ ጋር ያለውን ነገር በሙሉ አውርተን እንዲደረግ ማድረግ እንችላለን። መልካም ደስ ይለኛል። አይ ግን እሱ ደግሞ ቢኖር እሱ አሁን ታላቃችን ስለሆነ የተሻለ ነው። እሱ ቢኖር እሱን ፈልጋም ስለመጣች አንድ እህታችንም አለች እዚህ አንዷ እንኳን አጋጣሚ አሁን ወልዳ ምናምን ሐኪም ቤት ነው ያለችው እየታረሰች ምናምን ስለሆነ እሷ መምጣት አትችልም። ተሰብስበን እንጠብቃታለን። ችግር የለውም። በጣም ደስ ይላል። ጠብቋል። በጣም በመጨረሻም ቀረ የምትሉት ማስተላለፍ የምትፈልጉት መልእክት ካለ እድል ውስጣችሁ። ምንም የለም። ያው እንግዲህ ቤተሰቦቼ ከኪሩቤል ወንድም ጋር እንግዲህ ከባለቤቱ ጋር የነበረው ቆይታ ይሄንን ይመስል ነበር። የተወሰነ እንግዲህ መደንገጥ ነገሮችንም ያለ መቀበል ነገር እየታየባቸው እንደሆነ ተመልክቻለሁ። እንግዲህ ሁሉንም ነገር ነገ ኪሩቤል ይመጣል ተብሏል። ኪሩቤል ባይመጣም ግን ነገ ፋሲካን እዚህ ይዣት መጥቼ ያለውን ነገር በሙሉ ፈታትቼ ሁሉንም ነገር እንግዲህ አውጣጥቼ እውነቱን የማወጣው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ውድ ቤተሰቦች እንግዲህ እንደምን አላችሁልኝ? እንግዲህ ዛሬም በድጋሚ ተገናኝተናል እዚህ ቤት ውስጥ። ያው እንግዲህ ዛሬ የተገናኘ ነው ያው ኪሩቤልን ይዘን ነው። ያው እንግዲህ ኪሩቤልም እንደምትገኙ ተገኝቶናል። ያው እንግዲህ ይቅርታ የጠየቀም ሰው አለ። ያም ሰው ማን ነው? እንግዲህ ኤርሚያስ ነው። እንግዲህ ትናንትና እንደተመለከታችሁት መገኘት እችላለሁ፣ ይሄ ነገር እንግዲህ የኔም ጉዳይ ነው ይመለከተኛል ብሎ ነበር። እንግዲህ ግን ዛሬ ላይ ያው እንግዲህ አንድ ኢመርጀንሲ ነገር አጋጥሞት ለመገኘት አልቻለም። እንደምን አደራችሁ ነው እንግዲህ የሚባለው። እንዴት አደራችሁ? ያው ለሷ ነው እንጂ ላንተ እንኳን ደህና መጣህ ነው የሚባለው። እሺ እንኳን ደህና ቆያችሁ። ያው ከባለቤት ከኤልሻዳይ ጋር በደንብ ትናንትና ስለተዋወቅን ብዬ ነው እንግዲህ እሷን እንትን ያልኩት። ያው በደንብ እናውቃለን አንተ ባታውቀንም፣ ግን እስኪ ለመጀመሪያ ያክል ራስን አስተዋውቅልን። እሺ እኔ ኪሩቤል እባላለሁ። ያው ትናንትና እንደመጣ ነግራኝ ነበር እሷ ደውላ ነግራኝ ነበርና አስቸኳይ መምጣት እንዳለብኝ ነግራኝ ነው የመጣሁት እንጂ መምጣት የማልችልበት ስራ ላይ ነበርኩኝና ምንድነው ነገሩ ምናምን ብዬ ያው አልነግርህም አለችኝና ምናልባት እስቲ ምን እንደሆነ እስቲ ከናንተ ልስማ ብዬ ነው። ትክክል ያለውን ነገር በሙሉ ከኛ ትሰማለህ ታዳምጣለህ። ከዛ በፊት ግን እንደው እንደ መግቢያ እንዲሆነን ስለሁለታችሁ ፍቅር ስላለው ሁኔታ እንዲሁም ስለ ስራ ምን ልትሰራ እንግዲህ ደብረ ዘይት እንደሄድክ ያለውን ነገር ትንሽ ብታጫውተን ደስ ይለናል። እሺ እንደሱም ከሆነ እሷ ማለት ባለቤቴ ናት። ኤልሹ ለኔ ሁሉ ነገሬ ናት። በብቸኝነቴ ሰዓት ያገኘኋት እንቁዬ ናት። እንዴት ነው አንዳንድ ጊዜ ይከብዳል አይደለ? ለሰው ቃላት ኖሮ መናገር ብትችል ገብቷል። ቢያንስ ያው ለተመልካቾችም ስላሉ ምናልባት ካሜራም ስላለ ልንገር ስለሷ እንደው አጋጣሚውን ካገኘው ማለት ነውና በጣም የምወዳት በድካም ያገኘኋት ብርታቴ ናት፣ ጥንካሬ ናት። እሷ ሳትኖር ማለት እሷን ሳላገኛት በፊት የነበረው ህይወቴና አሁን ያለው ህይወቴ ፍጹም ይለያያል። ያን ጊዜ ስንገናኝ የራይድ ሾፌር ነበርኩኝ እና የራይድ ሾፌር ሆኜ ያለው ነበረ የተገናኘ ነው። እንግዲህ ትራንስፖርት ልሰጣት ስልክ ገብቶልኝ እና ትራንስፖርት ልሰጣት በዛው ሰዓት ተመቸችኝ። አንድ ሁለት እየተደዋወለን ምናምን ነው ወደዚህ ደረጃ የደረስነውና ከዛ በኋላ አሁን እሷ ከመጣች በኋላ ቅድም እንዳልኩ ህይወቴ ሙሉ ተለውጧል ብያለሁና ራይዱን እንኳን ትቼ ወደ ሌላ ስራ ገብቻለሁ፣ ወደ ንግዱ ምናምን በቃ ወደዛ እንትን ብያለሁና እሷ ለኔ ብዙ ነገር ናት። በጣም ማለት ቃል ያጥረኛል። እንዴት ብዬ ልንገርህ? አንዳንድ ጊዜ አንዳንድ ነገሮችን ለመግለጽ ቃላቶች ያጥራሉ፣ ለሀብለ ያንሳሉ እና ታውቃለች እንግዲህ ምን ያህል ቦታ እንዳላት እሷ ማለት ነው። በጣም ደስ የሚል አገላለጽ ነው የነገርከኝ። በጣም ልብ ይነካል ለእሷ ያለ ፍቅር ክብርና በጣም ደስ ይላል። እንግዲህ አሁን ላይ በንግዱ ሁኔታ ላይ ተሰማርተህ እንግዲህ እየነገርክን ያለው። አዎ መልካም። እንግዲህ ኪሩቤል ያው ዛሬ የመጣንበትን ጉዳይ በተወሰነ መልኩ እንግዲህ ለኤልሻዳይ እንግዲህ ትናንትና ደርሶም እንግዲህ ለወንድምህ አጫውተነዋል። ያው እንግዲህ ሚስጥር ስለደበቀች እንዳትቀየማት እኛ ነን ደብቂ። አይ እኔ ራሱ ታውቃለህ ገርቦኝ ነበረ። ከዚህ በፊት እንደዚህ አንዳንድ ጊዜ ከከተማ ወጣለሁና ደብቃኝ አታውቅም።
ለምሳሌ በዚች ጋር አይጥ ብታልፍ እንኳን አረ እንደዚህ እኮ አይጥ አለፈ ምናምን ብላ ትነግረኝ ነበር። ይሄን ያልድብቅ አልነበረችምና በምን አርገው ይሁን እንደዚህ ሚስጥር ልታረግ የቻለችው ለኔ ትልቅ ጥያቄ ሆኖብኝ ነበርና በጣም ነው የጓጓሁት። ይሄን ያልሳ ከኔ ሚስጥር ደብቃ ምናምና በጣም ነው የጓጓሁት እና እስቲ ነገር እኮ አይነገር እስቲ በጣም ነው የጓጓሁት እውነት ለመናገርና በቃ ትቼ በቃ ሌላ ቀን ይሆናል ምናምን ሌላ ቀን አስጨርሰዋለሁ ብዬ ነው ሰሬን ትቼ የመጣሁትና እስቲ ንገሩኝ ምንድነው ልስማ። ያው እንግዲህ የተፈጠረው ነገር ምን መሰለ ዛሬ ላይ ወደ አንተ ቤትም የመጣንበት አንተንም ለማግኘት የፈለግንበት ጉዳይ ምንድነው እንግዲህ የጠፋችባችሁ እህታችሁ የቀድሞ እህታችሁ ፋሲካ የምትባል እኛ ጋር መታ እንግዲህ አንተ ወንድሟ እንደሆንክ ሁሉም ነገር ገልጸንላለችና ያንን ነገር ነው እንግዲህ ለአንተ ልንገልጽልህ የፈለግነው። ማ የኔ እህት ያንተና የኤርሚያስ እንዲሁም የሁለት እህት ተገኝታለች ማለት ከዚህ በፊት የጠፋችሁ እህት ምናምን የለችም እንዴ? ዳድና ማምሳ ያቁ የጠፋች እህት ከነሱ ምናምና ማለት አልገባኝም። ማለት ሁላችንም የምናውቀው እህት የጠፋች ወይ የሞተች እንዳይለህ ነበር ሁላችንም እኮ ማለት እኔም እኮ እንዴ ሁለት እህት አንድ ወንድም እንዳለኝ ነው እስከዛሬ ድረስ የማውቀው ከልጅነታችን ጀምሮ ያደግነው እንደዛ ነው። ከየት ማለት እንዴት በቅላ ነው ምንድነው? በቅላ አይደለም በአባታችሁ በኩል ነው የምትገናኘው ከናንተ ጋርና በአባታችን በኩል ትክክል። ዳድ ሌላ ቦታ ሄዶ ልጅ ወልዶ ምናምን ነገር እሷ እንዳለችን ከሆነ እንደዛ ነው ያለችን። ሁሉም ነገር አለ እንግዲህ ለኛ የሰጠችን። አረ ይማረ ቀልድ የእውነት ቀልድ ነው። ቀላል ወንድምህም እንግዲህ እንደዚህ ነበር አይደለም። አሁን እሺ እሷ እንደዛ ስትል ምን ማረጋገጫ አለ ማለት ይሄ እኮ ቀልድ ይሁን ተራወር አይደለም እያወራ ያለው ትክክል። እህትን የሚያክል ነገር አይደለም ማር እህትን የሚያክል ነገር እህት የጠፋች እህት ተገኝታለች። እስከዛሬ ድረስ ስንት አመት አብረን ኖረን እንኳን ማናቃት እህት ዳድና ማሚ ያልነገሩን እህት ከየት የመጣች ናት? ምን ብለንስ እንቀበል እንዴ? አሁን ገብቷል እንዴ? ንብረት ለመካፈል እየመጣች ቢሆንስ ኦሬዲ ዳድና ማሚ እያረጁ ነው። ምን ማረጋገጫ አለ? እሱ ነገር ያው ሁሉም ነገር የምናረጋግጠው በምንድነው? በዲኤንኤ ነው የምናረጋግጠው። ነገር ግን ይኸውልህ ስላንተ ህይወት የነገረችን ነገር በሙሉ ወንድም እንዳለህ ምናምን ነገር አታውቅም። አንተ ብቻ እንዳለህ ነው የምታውቀውና ስላንተ የነገረችን ነገር በሙሉ አሳማኝ ነው። እንግዲህ ትናንትና ኤልሻዳይን በደንብ አውርተናታል፣ ጠይቀናታልና ሁሉም ነገር ተመሳሳይነት አለ። ይሄ ነገር እኮ ይኸውልህ ስማኝ ብራዘር፣ ይሄ ነገር እኮ ሰንበዲ ከመሬት ተነስቶ የሆነ ነገር ለማግኘት ሲፈልግ የሚያደርገው ነገር ነው። ስለኔ ብታጣራ ሁሉም ይነግረዋል አይደል? ቀርበ ብታይ ምናምን የሆነ ነገር ብፈልግ ይነግረዋል። ስለኔ ምንም የተደበቀ ነገር ስለሌለ ማለት ነው። ይሄ በዚህን ያህል ደረጃ አጥነታ የመጣች ልጅ እኔ እንዴት አድርጌ ልቀበለው? ይሄንን አሁን እህት አለ ከስንት አመት በኋላ ዳድም ማምም ተሳስተው አንድ ቀን እህት አላችሁ እንደዚህ ያለች ምናምን ያላሉንን ዛሬ መጣ እህት አለ የጠፋች ነው ብትል እንዴ ልቀበል ይችላል? እሱ እኮ ችግር የለውም ዲኤንኤም ተደርጎ እኮ ይጣራል። ትክክል። ደግሞ ይኸውልህ አንተን ከልጅነት ጀምሮ ያለን ፎቶ አሳይታናለች። እኛም እንግዲህ በመረጃ እሱ እኮ ማንም ሊያሳይ ይችላል። ግልጽ እኮ ደግሞ አሁን ይኸውልህ ዘመኑ የቴክኖሎጂ ነው አይደለ? ፎቶሾፕ ተሰርቶ ቢሆን እኔ በምን አውቃለሁ? እሱ ነገር አረጋግጠናል። ያንተ የልጅነት ፎቶ እንደሆነ አረጋግጠናል። እንግዲህ ማንም ሰው ፎቶሾፕ ኤአይም ከሆነ መለየት ይችላል። ተረዳኸኝ አይደል? እንግዲህ እኛ ብቻ አይደለም ምንነው ይሄን ነገር ባለሙያዎች አሉ በደንብ የሚያጣኑ ይሄን ነገርና በዛ አስጠንተን ነው የመጣ ነው። እንደዚህ እኮ የሚያደርግ ነገር አይደለም ኪሩቤል። ምንድነው ነገሩ? እኔ ይኸውልህ ፎቶዋንም ላሳየህ እችላለሁ። የሷን ላሳየህ ብታሳየኝ ለኔ አሁን ምን ይጠቅመ? ግን ምንድነው አሁን ለምሳሌ ምን ፈልጋን የመጣችው? እሺ ዛሬ ላይ ቆይ አንዴ ፍቅር አይደለም ዛሬ ላይ ምንድነው ምን ልታረግ መጣች? እሺ እስከ ዛሬ ድረስ እህታችሁ ነኝ ብላ ያልመጣች ዛሬ ምን ልታረግ መጣች? ምን መሰለ እሷ እዚያ ነበር የምትኖረው ከውጪ ነው የመጣችው። እንግዲህ አንተ እንደምታስበው ከሆነ ቅድም እንደነገርከኝ ከሆነ አባትና እናታችን ደክሟል ለሀብት ብላን የመጣችው ብላል። እሷ ግን የእናንተን ሽራፊ ሳንቲም አትፈልግም። ተረዳኸኝ አይደል? የቤተሰብ ፍቅር ፈልጋ የእናንተን ወንድሞቿን ፍቅር ፈልጋ ነው የመጣችው። እኔ ግራ ገብቶኛል እንደዚህ መሆናችሁ። አንተም ወንድምህም ኤርሚያስም እንደጠበቁት አይደለም ያገኙአችሁ። አንድ ሰው እንግዲህ ይገባኛል ጥቅም ፈልጎ ገንዘብ ፈልጎ ንብረት ሀብት ፈልጎ የመጣ ከሆነ እናንተ እንደምታደርጉት ሊደረግ ይችላል። ይሄም ነገር ሊሆን የሚችለው እንዴት ነው? አባትና እናት ከሞቱ በኋላ የሚመጣ ሰው ከሆነ ነው። እኔ እንደተረዳሁት ከሆነ አባተም እናተም ሳያልፉ ጥቅምም ውርስ መከፋፈል ሳይጀምር ነው እቺ ሴትዮ እንግዲህ እቺ የመጣችሁ እናንተ ጋር። እንግዲህ አይታችሁ ተመልክታችኋት እናንተን የምትመስል ከሆነ ማመን የማትመስል ከሆነ የምትጠራጠሩ ከሆነ አባታችሁን የምታምኑት ከሆነ በአባታችሁ በኩል ነው የምትገናኙና አባታችሁን የምታምኑት ከሆነ እሱ አያደርግም ይሄን ነገር አይፈጽምም ብላችሁ የምታስቡ ከሆነ አንዲት ዘለላ ጸጉር ነው ከናንተ የምትጠበቀው። እሷን ወስደን ከሷም ወስደን ዲኤንኤውን ማረጋገጥ እንችላለን። ከዛ በኋላ
እሷ እንደምትለው ከሆነ እህታችሁ ከሆነች አምናችሁ ተቀብላችሁ የምታረጉትን ነገር ማድረግ ትችላላችሁ። እሷ የመጣችሁ ገንዘብ ፈልጋ አይደለም ፍቅር ፈልጋ ነው። እኛ ፍቅርን እንሰጣታለን እንደ እህትነት ተቀብለን እናኖራታለን የምትሉ ከሆነ አብራችሁ ትኖራላችሁ። አይ አንፈልጋትም የምትሉም ከሆነ ጥላት ሄዳለች። ነገር ግን እሷ እንዳለችው ያንተ ወንድም እህትና ወንድም ቤተሰብ ካልሆናችሁ ሁሉንም ነገር እኛ ኃላፊነቱን ወስደን የዲኤንኤውንም ሁሉንም ነገር የሚወጣውን ነገር በሙሉ እኛ ምንሸፍን ይሆናል። ተቀጭም እሷ የምትሆን ይሆናል። የእኛንም ጊዜ በማባከን የእናንተንም ጊዜ በማባከን እንዲሁም ስም በማጥፋት ተረዳኝ አይደለ? ይህ ሁሉ ነገሮች አሉ። እንዴ እኔ እኮ አሁን ጥያቄ ያን ጊዜ ስንቸገር የት ነበረች? እሺ ችግር የለም በቃ እህታችን ናት፣ አልሰማችም፣ ውጭ ነበረች፣ ከኛም ስለራቀች ከኛ ምንም ነገር አልሰማችም። እሺ በቃ እንመን። ምን ማረጋገጫ አለኝ? እስቲ አሁን ልታሳየኝ የምትችለው ነገር አለ? ይኸውልህ ማስረጃ ፎቶ አለኝ እኔ የእሷን ፎቶ አለኝ። አንተም እንግዲህ ቅድም እንደነገርኩ የልጅነት ፎቶ አለኝ። የእሷንም ማየት ከፈለክ ብዙ ፎቶዎች አሉ፣ መመልከትም ማየት ትችላለህ። ምን አይነት ነገር ነው? ያው ተመልከታች። እሱ ያንተ የልጅነት ፎቶ ነው። ዞር አድርገውና የእሷን ማግኘት ትችላለህ። እሺ ይሄ እኔ የልጅነት ፎቶ ነው። እሺ ያው አንድ ላይ ተነሳችሁት ፎቶ ምን ሆንክ? አይ ምንም አልሆንኩም። እንዴት? አይ ምንም አልሆንኩም። አምጣው ስልኩን አቀብለኝ። ምን አይተህ ነው? ምን ተመልክተህ ነው? ማለት እህትህ ናት? እህትህ ብትሆን እኮ ማር አንዴ ውጭ ትጠብቂናለሽ እንዴ? ለምን ወጣለህ? አይ ቆይ አንዴ እናወራና እነግርሻለሁ። ችግር የለም እንዴ እኮ ያንተ ጉዳይ ማለት እኮ የኔም ጉዳይ ነው እኮ ማር። ችግር የለም እኮ አንድ ጊዜ ወጣ ብለሽ እንትን በይና ከዛ እኔ እነግርሻለሁ። ችግር የለም። ስለዚህ ፎቶ እናወራበትና ለምን በኋላ መንገር አስፈለገ? እዚህ ቁጭ ብዬ ያለውን ነገር መስማት እኮ አለብኝ። ማር አረበና ደክሞኛል፣ ከስራ ነው የመጣሁት። እንዴ ድካምና ይሄን ምን አያያዘው? አሁን እኮ ወጣ ብለሽ አንድ ጊዜ ከሱ ጋር ላውራና እነግርሻለሁ። እኔ መስማት ፈልጋለሁ አለ ማር። እህትም ከሆነች ምንም ከሆነች እዚህ ጋር መስማት አለች። ስወድሽ ወጣ ብለሽ በቃ ትንሽ ቆይተሽ እኔና እሱ አውርተን ከዛ ትመለሻለሽ። እሺ አይሻልም? እኔ መስማት ፈልጋለሁ። አይደለም እኮ በኋላ እነግርሻለሁ። ችግር የለም። እሺ እነግርሻለሁ። ከየት ነው ያመጣው ይሄንን ፎቶ? ከየት ነው ያመጣው? ፎቶ አይደለም ለቀቀው። ከየት ነው ያመጣው? እህትህ ነች የሰጠችኝ አልኩ። ማናት እህቴ? ፋሲካ ታውቃታለህ? ከዚህ በፊት ከየት ነው ያመጣው ይሄንን ፎቶ? ምን ልታረግ ነው ቤት ድረስ የመጣው? ትዳሬ ልትበጠብጥ ነው? የምን ትዳር ነው የሚበጠበጠው? ሰውዬ ይሄንን ፎቶ ከየት ነው ያመጣው? እኔ እኮ ይኸውልህ አንድ እንዲገባ የፈለኩት ነገር እህት እንጂ ሚስት አይደለም ያመጣሁልህ ያልኩ። ምንድን ነው? እኔ እኮ ሰላም ህይወት እየመራሁ እኮ። ትክክል። ሰላም ለምንድን ነው ያመጣት? እህት አይደለች? ከየት ነው ያመጣው? እህት ነች አይደለች? ማን ነው እህት ናት ያለ? እቺ እንዴት እህቴ ትሆናለች? እሺ ምን ነሽ ታዲያ? ወንድምህ ከደነገጠው በላይ ነው አንተ ደግሞ የደነገጥከው። ምንድን ነው የደበቃችሁት ነገር? ምን አገባህ? ማነሽ አንተ? ያው ለኔ ይመለከታል አይደለም። ማነህ? ስለ ሁሉም ነገር ያገባኛል። ከቅድም ጀምሮ እየሰማሁህ ነበር አይደለ? ማነህ አንተ? ያው ስለኔ ማንነት እነግርሃለሁ። በቃ ንገረኝ እስቲ ማነህ አንተ? ማነህ? ምንድነው እንደዚህ እንትን የሚለው? አይደለም ነው ነው እንዴ? ይሄን ስልኩን አምጣው። ስልኩ ምንም የሚያደርግልህ ነገር የለም። ስልኩን አምጣው። ያው ተቀመጥ። ይኸውልህ ብራዘር ስልኩን አምጣው። ቱግ ማለት ነው ስልኩን አምጣው። ስልኩን አምጣው። ይኸውልህ እንደዚህ ነገር ጭራሽ ቤቴ ድረስ መጣ። እህትህ ነች ነው ያልኩህ። ባለቤትህ ነች ወይ ደግሞ ቁጭ ብለህ አውራኝ። ቤቴ እኮ ነው የመጣው። ምን ልትሆን ኧረ በእናታችሁ ወደዛ ሂዱ እንዴ! ይኸውልህ ከዚህም በላይ እንሄዳለን እንዴ! ገባህ? አሃ ሌላም ሰው ጭራሽ ይዘህ መተህ እኔን በቤቴ አይደለም። ይኸውልህ እስካልተናገርክ ድረስ እውነታውን የደበቅከውን ነገር እስካላወጣ ድረስ ወደ ሌላ ነገር ውስጥ እንገባለን። ምንድነው እንደዚህ የሚያስደርገህ? ምንድነው ፈልገው? እሺ ከኔ ምንድነው ፈልገው? ምንድነው ፎቶ ላይ ያየው ነገር? ታውቃታለህ? ይመለከታል። ለመሆኑ ታውቃታለህ? ይመለከታል። አሁን የጠየቅኩህን ብቻ መልስልኝ። በደንብ ይመለከተኛል። ስለሚመለከተኝ ነው የመጣሁት። ምኑ ነው የሚመለከትሽ? እህትህ ነች አይደለችም? ይሄን ነገር መልስ። አልመልስልህም። አትመልስም? አልመልስም። እሺ ታዲያ ለምንድን እንደዚህ የሚያደርግ? ምንድነው የምፈልገው ከኔ? ያንተ እህት ናት አይደለችም የሚለውን ነው ማወቅ። ምንድነው የምፈልገው? አሁን እህትነቷ ለአንተ ምን ይሰራልሃል? እሺ እህቴም ሌላም ነገርቱ ለአንተ ምን ይሰራልሃል? ይኸውልህ እኔ ያንተ እህትም ትሁን አትሁን የሚመለከተኝ ጉዳይ የለም። ግን ስለ ልጅቷ የሚያሳስበኝ ነገር ስላለ ነው የመጣሁት። ገባህ? እሺ አንተ አሁን እሺ ምንድነው የሚመለከትህ? ይኸውልህ አንተ እዚህ ጋር እንደዚህ ብትልም ይሄንን ነገር እኮ እኛ ኤርሚያስ ፍቃደኛ ሆኖልናል ዲኤንኤውን ለማስመርመር። ገባህ አይደለ? ከሱ ጋር አስመርምረን ሁሉንም ነገር ማወቅ እንችላለን። አንተ ማትፈልግ ከሆነ ይቀራል። ልጅቷ ግን አንተን ስለምታውቅ ነው አንተ ጋር በአንተ በኩል የመጣችው። አንተ ፎቶ ብቻ ስላላት። ተረዳኸኝ አይደለ?
አሁን እየጠየቅኩ ያሉት እሺ ከኔ ምንድነው ፈልገው? ካንተ ምን ፈልገው? አንደኛ እህት ነች አይደለችም? ሁለተኛ አመታመን ከሆነ አመተን እናስተዋውቃለን። እኛ በእንደዚህ አይነት ሙያ አላሰብንም። ይኸውልህ ልንገር፣ አንድ ነገር ልንገር። ምንድነው የምነግረኝ? እህቴም ትሁን አትሁን ላንተ ምን የሚጠቅም ነገር የለም። ምን እንድሰጠት ፈልጋለህ? ምንድነው የምትሰጠኝ? የተመቸህን ነገር ምንድን ገንዘብ ነው ልላክልህ? ሰው ያማል ልላክልህ? ገንዘብ ነው የምፈልገው? ገንዘብ ነው የምፈልገው ወይ? የምን ገንዘብ ነው የምታወራው? እኛ ስለገንዘብ አላወራንም። ይኸውልህ ኪሩቤል ስማኝ፣ አንዴ አዳምጠኝ። ይኸውልህ ይሄንን ስራ ከምትሰራ ገንዘብ ልላክና ህይወትን ቀይረው። ይኸውልህ ካንተ ጋር መቼም አውርተን የምንግባባ አይነት ሰው እየመሰልከኝ አይደለም። አንተ እንግዲህ የእህትነቷ ይረጋገጥ የሚለውን ነገር የማትፈልግ ከሆነ ችግር የለውም። እዚህ ጋር ፋይሉን ዘግተን ካሜራችንን ይዘን ኤርሚያስ ጋር ሄደን እንግዲህ ጠብቀንም ቢሆን ኢመርጀንሲ ደርሶበት ነው እንጂ እሱ ቢመጣ ሁሉም ነገር ከሱ ጋር ማድረግ እንችላለን። ከሱ ጋር ለምንድን ከኔ ጋር አውርተህ ጨርስ። አሁን ከኔ ጋር ነው አይደል ንግግር የጀመረው? በቃ ንግግሩ እኮ ከኔ ጋር ስለሆነ እኮ እሷን የሚያስወጣት አይደለ? አሁን ይኸውልህ ይሄ ነገር በአንድ ዘለላ ጸጉር የሚፈታ ነገር ነው። ደግሜ ልንገርህ ገባ አይደለ? ማታመን ከሆነ አትመን። ይሄ እኮ ምንም እንደዚህ ቱጉቱግ የሚያደርግ ጉልበት የሚያስጠቅም ጩኸት የሚያስደርግ ነገር አይደለም። ኢቨን እንኳን ባለቤትም ይሄንን ነገር ማወቅ አለባት። እሷን ራሱ ማስወጣት የለብህ። በተለይ ደግሞ ገንዘብ ልስጥ ያልከኝ እኔ ካንተ ገንዘብ ፈልጌ አይደለም የመጣሁት። እኔ እኮ ለበጎ አላማ ምናልባትም እንግዲህ እህታችሁ ጠፍታ ከሆነ ቤተሰብ ለማገናኘት ነው የመጣሁት። ተረዳኸኝ አይደለ? አንተ በሌላ በኩል የተመለከትከው ገንዘብ ፈልጋ ምናልባትም ጥቅም ፈልጋ የመጣች ነው መሰለ። ግን እኔ እንግዲህ ልጅቷን እህት ነች ተበየውን አይቻታለሁ፣ ፋሲካን ተመልክቻታለሁ። ግን እንደናንተ ገንዘብ ፈልጋ ጥቅም ፈልጋ አይደለም ካንተ የመጣችሁ። እሺ አንድ ነገር ላስቸግር። በቃ ምንድነው ብታስቸግረኝ? በቃ የምትፈልገውን ነገር ልስጥ። በዚህ ወይ ልንግባባ እንችላለን ካንተ። ሁለታችንም ወጣት ነን አይደለ? በቃ የምትፈልገውን ልስጥ። ካሜራማኖችን ከኋላ ያሉ ሰዎችን አስወጣና እኔ እናንተ ብቻ እናውራ። በቃ ለምንድን ነው የሚወጡት? የምትፈልገውን ነገር እነግርሃለሁ። ህይወቴን እኔ ማበላሸት አልፈልግም። ገብቶሃል አይደለ? እነሱን አስወጣና እናውራ። እቺ ልጅ በመምጣቱ ያንተ ህይወት እንዴት ነው የሚበላሸው? እነግርሃለሁ። አስወጣቸውና ካሜራውን አጥፋልኝ፣ ከዛ እነግርሃለሁ። ምን ችግር አለ? መልካም እሺ። ካለ ፍቃድ አትቀረጽ። አጠፋፍቱና ውጡ። እሺ አሁን ይኸውልህ የተፈጠረብን ነገር በሙሉ ዘርዝረህ ንገረኝ። እንደተመለከትከው ነው ሁሉም ሰው ወጥቷል፣ ካሜራውም ጠፍቷል። ኪሩቤል ይኸውልህ እንደዚህ መሆንም እኮ የሚጠበቅብህ ነገር አይደለም። እህት ነች አይደለችም? አይደለችም። እና ምን ነች? እህት እንዳሉንስ ቆይ አንተ በምን አረጋገጥክ? አውቃታለሁ፣ ፍቅረኛዬ ናት። ምን ፍቅረኛዬ ናት? ጨዋታ ነው እንዳያስከው? እየሰማኸኝ ነው አይደለ ኪሩቤል? ጨዋታ ነው ያስከው? እኛ ይኸውልህ ለስራ ነው የመጣ ነው። ተረዳኸኝ አይደለ? እነሱንም ያስወጣሁት ስማኝ፣ አዳምጠኝ። ከዚህ በላይ ለኔ ካንተ ጋር ልጫወት አይደለም የመጣሁት። እነሱንም ያስወጣሁት የምናገረው ቁም ነገር አለ። ምናልባትም በአባቴ በኩል የተደበቀ ነገር አለ። አንተ ታላቅ ልጅ ነህ፣ የቤቱ የመጀመሪያ ልጅ ነህ። ምናልባት አባቴ ደብቆ ነግሮ ከሆነ ብዬ ነው ለመስማት የተቀመጥኩት እንጂ እንደዚህ አይነት የልጅ ስራ ለመስማት አይደለም። እንዴት ነው ፍቅረኛ የምትሆነው? እሷ እኮ የነገረችን ወንድምህ ቤተሰብ እንደሆናችሁ ነው የነገረችን። ምን ማለት ነው ይሄ? ግን እኮ እንዳሰባችሁት አይደለም። ስለዚህ በቃ ድምጽን ጮክ አድርጋ አታውራ። አሁን ባለቤቴ ውጭ ናት፣ እባክህን ህይወቴ እንዳይበላሽ። አሁን እሷ ከሰማች ስሜቴን መቆጣጠር እያቃተኝ ነው። የምትነግረኝን ነገር ቶሎ ብለህ ንገረኝ። እሺ እነግርሃለሁ፣ ግን ባለቤቴ ለእሷ እንደማትነግራት ካረጋገጥክልኝ ነው የምነግርህ። ምክንያቱም ህይወቴን ማበላሸት አልፈልግም። አሁን ባለሁበት ህይወት በጣም ደስተኛ ነኝ እኔ። ገብቶሃል አይደለ? ወጣት ነን ሁለታችንም። እኔ ህይወቴ እንዲበላሽ አልፈልግም። ገብቶሃል አይደለ? ያ ያለፈ ታሪካችን ነው። ግን አላ በቃ አሁን ያለሁበት ህይወት ለኔ በቃ ለውጦኛል። በጣም ትልቅ ለውጥ ነው የተፈጠረው። ቅድም ነገር ያለውና ያ ለውጥ እንዲበላሽ አልፈልግም ጭራሽ። እኔ እሷን አጥቼ ደግሞ መኖር አልችልም ማለት በቃ አላ ያንተ ህይወት እንዳይበላሽ ነው እየነገርከኝ ያለው። ነገር ግን እቺ ልጅ ፍቅረኛዬ ነች ካልከህተን እንግዲህ የሰው ህይወት አበላሽታል ማለት ነው። የሷም ህይወት መበላሸት የለበትም። ያባራለ እውነታው መውጣት አለበት። እንዴት ነው ፍቅረኛ ልትሆን የቻለችው እህት ነኝ ብላ የመጣችው ሴት? እሺ ስሟ ፋሲካ ነው የሚባለው። ፋሲካ በፍቃዱ? ፋሲካ በፍቃዱና የተገናኘነው ያን ጊዜ በቃ ተማረሬ ኑሮ መሮኝ ምናምን በቃ ወደ ውጭ ለመውጣት አሰብኩና ያው ብዙም ገቢ አልነበረኝም ያን ጊዜና በቃ እስቲ ዝም ብዬ ፓስፖርት ላውጣ ምናምን ብዬ ኢሚግሬሽን ነበረ ያገኘኋትና በጣም ረጅም ሰልፍ ነበረ ያን ጊዜ ነበርና
አጠገቤ ጋም ስለነበረች አው መልኳን ብዙ አይከፋም ማለት ቆንጆዬ ናት እና በቃ እዛው ማውራት ጀመርን ምናምንና ከዛ ያው ወሬያችን ቀጠለ። ከዛም በኋላ ስልክ ተቀያይረን ከኢሚግሬሽን በኋላ ወሬያችን ቀጠለ፣ ወደ ፍቅር ተቀየረ ማለት ነው። ይሄን በጣም ግራ እየገባኝ ነው። አንተ ትሆን እውነት እሷ ትሆን እውነት ምስቅልቅል ያለ ነገር ውስጥ ነው የገባሁት። አጣርቼ የመጣሁት መረጃ ሙሉ ያስኩት በሙሉ ነው የተነነው። ይሄ ነገር የምትለው ነገር ለመሆኑ እውነት ነው? አዎ ማንም እውነት ነው። እንዴት? እሺ እንደዛም የምትል ከሆነ ፎቶ ይኖራችኋል ሁለታችሁ የተነሳችሁት፣ ምንም ቢሆን ካፕል ሆናችሁ የተነሳችሁት ፎቶ ይኖራል። እሱን ብታሳየኝ ላረጋግጥ እችላለሁ፣ ላምን እችላለሁ። አሁን እኔ የለኝማ አገባው እኮ ከዛ በኋላ እሷ እንዳታይ ብዬ ሁሉን ነገር አጥፍቼዋለሁ። እንኳን እሷ አይደለም ከአእምሮዬ ጭምር እኮ አጥፍቼዋለሁ። እንዴት እንደመጣች ራሱ ኩኒኩ ግራን ይገባኝ እኮ። አሁን አንተ የምትለው ነገር እውነት ከሆነ ታዲያ እሷኛ ጋር ለምን እንግዲህ ወንድሜ ነው ብላ ልታስፈልገህ ቻለች? እኔም ያልገባኝ ነገር እሱ ነው። በምንድን ነው የተለያያችሁት? ያን ጊዜ የተለያየነው ምንድነው ሁለታችንም ብዙ ገበያችን ብዙ ስላልነበረ በቤተሰቧ በኩል ወደ ኢሮፕ እየሞከረች ነበር ለመሄድ። ፓስፖርቱን የሚያወጣቸው ያን ጊዜ ለዛ ነበር እና ሊሳካላት አልቻለም። እዛም በኋላ በቃ ለምን ወደ አረብ ሀገር አልሞክርም ምናምን አለች። እዛ ብዙ ተመካከርን፣ በቃ አማራጭ አጣን ያን ጊዜና ትዳር መስርተን ለመኖርም ያለን ገበያችን እዚህ ጥሩ ስላልነበረ በቃ ወደ አረብ ሀገር ሄደች። ከዛስ በኋላ ቆይ እዚህ ጋር አንድ ማወቅ የምፈልገው ነገር ስቲል ካፕል ሆናችሁ ፍቅረኛሞች ሆናችሁ በጥንድ እንደሆናችሁ ነው ሄደችው? አዎ። እሺ ከዛ ስለምንድን ነው የተለያያችሁት? ከዛም በኋላ የሆነ ሰዓት ላይ የመጀመሪያ ኮንትራት ፈርማ የሄደችው አመት ላይ ያኔ ገንዘብ አትልክም ነበር፣ ለቤተሰቦቿ ነው የምትልከው ቀጥታ ማለት ነው። እና አትመነኝ ግራ ገባኝ። ያን ጊዜ በጣም ብዙ ጥያቄ እየፈጠረብኝ ነበርና በቃ ምን ልበልህ በቃ በጣም ነው የምንዋደደው፣ በጣም ነው የምንተማመነው፣ ግን ገንዘቡን ለቤተሰቦቿ ነው የምትልከው እና ትነግረኛለች። ቤተሰቦቿ እንዲህ ያረጉልኝ ነው እንደዚህ ለወደፊታችን ጥሩ ነገር እያደረጉ ነው ምናምን ትለኛለችና በቃ እኔ አይ ይሁን እንደዛ ከሆነ ብዬ እንትን አልኳት። ምክንያቱም ከኔ ይልቅ እነሱ ነው የሚቀርባት ስጋቸው እናት አባት ስለሆኑና በቃ በዛ አምኜ እኔ በቃ ዝም ብያለሁ። እናወራለን እንደዋወላለን። ግን ከቤተሰቡ ጋር ተዋውቀ ነበር አንተ? ያውቃሉ ፍቅረኛ እንዳላት እዚህ? አይ የሚያውቁ አልተዋወቅኩም፣ አያውቁኝ እና እንትኗን ኮንትራቷን ጨርሳ መጣች እና የጠበቀችው ነገር አልሆነም። ስለ እንደዚህ እያደረግን ነው ያሉት ነገር ውሸት ሆኖ ተገኘ ማለት ነው። ማለት ምንድነው ያሉት እነሱ መሬት ገዝተንልሻል ቤት ምናምን በቃ ያላሏት ነገር የለም። ትልካለች፣ ለነሱ ነው የምትልከውና ምንም ነገር አላደረጉም እነሱ ማለት ነው። ብሩን ለራሳቸውን ሲጠቀሙ የነበሩት እና በቃ መታ ነገረችኝ። አዘንኩኝ ምናምን በቃ ተስፋ እንዳትቆርጥ ይሄ በህይወት መንገድ የሚገጥም ነገር እንደሆነ ነገርኳት። ከዛ በቃ እንደገና ለመሄድ አሰበች። ተማከርንና ከኔም የተወሰነ ገንዘብ ተበደረችኝ። ያው ተበደረችኝ አይባልም፣ ያው ለኛ ለራሳችን ነው የምንሰራውና ሰጠኋት። ተመልሳ ሄደች ማለት ነው። ከዛ ተመልሳ ሄዳ ከመሄዷ በፊት እኔ ቀጥታ ከዛ ወደዚህ የምትልክበት አካውንት ከፍቼ ነበር ለሷ ማለት ነውና በራሷ ስም ነው ወንተ ስም የተከፈተው ነገር? በእኔ ስም ነው። ምክንያቱም ማንቀሳቀስ አልችልም፣ አሷ ከሆነች ማንቀሳቀስ አልችልም። እኔ በእኔ ስም ነው የተከፈተው። ወዴት ነው የምታንቀሳቀሰው አንተ? እኔ እዚህ አንዳንድ አሁን እሷ ስትልክ የሚያስፈልገን ነገር ለምሳሌ ቤት ከሆነ ምናምን እያንዳንዱን ነገር ቢልድ ለማድረግ ነው የሚላከውን ገንዘብ ማለት ነው። እሺ በቃ እሷ የሆነ መጀመሪያ የገባች ቤት አልተሳካላትም። በጣም አዝና ነበረ ስደውልልኝ የነበረውና በጣም ጭንቅ ውስጥ ነበርኩኝ ያን ሰሞን የመጀመሪያ ቤት የገባሽ ጊዜና ከዛም ለቃ 2 ቀን ነው ምናምን አስፓልት ዳር ላይ አድራለች። 2 ቀን ምናምን ማለት ነው። ከዛ ሌላ ቤት ደግሞ በደላላ እዛው ባለ ደላላ ሁለተኛ ቤት ገባችና ትንሽ ከመጀመሪያ ቤት ይሻላል፣ ግን የስራ ጫናውን አልቻለችም
ትንሽ ህመም ፈጠረባት የስራ ጫና ማለት ነው። ከዛም በኋላ ሶስተኛ ቤት ገባች። ሶስተኛ ቤት ያው እንግዲህ ፈጣሪ ረድቷት የሷን የኔንም ጸሎት ሰምቶ አሪፍ ሆነላት ማለት ነው። ከዛም በኋላ በቃ እየሰራች ትልካለች። በቃ ከዛ በኋላ ነው ትንሽ ክፍተት መፈጠር ይጀምራል። እንዴት ነው ክፍተት ሊፈጠር ይቻላል? ማለት እሷ ገንዘቧን እንግዲህ በስርዓት አንተ አካውንት ውስጥ የምታስገባ ከሆነ አንተም እንደነገርከኝ ከሆነ እንግዲህ ቤቱን የምትሰራ ከሆነ ሁሉም ነገር ማድረግ የምትችል ከሆነ ለምን ትጣላላችሁ? ያን ጊዜ ስራ አልነበረኝም ነበር እንደነገርኩና የመኪና መግዣ የተወሰነ ብር ልካልኝ ነበርና እዛ መኪና ገዝቼ ራይድ ጀመርኩኝ። በፍቃደኝነት በሷ ፍቃደኝነት ማለት ነው? አዎ በሷ ፍቃደኝነት ነውና በቃ ችግር መፈጠር የጀመረው እዚህ ጋር ነውና በቃ አብሬ ማሳለፋቸው ልጆች በጣም ማለት ባህሪያቸው ከባድ ነበረ። በጣም የሚደብር ባህሪ ነበሩና በቃ የነሱ ባህሪ እየተጋባብኝ መጣ። ገብቷል አይደለም? እና ቤት እየሰራሁልሽ ነው ብር ላኪ ያልኩኝ አስልክ ነበር። ከዛም በኋላ እያስላኩኝ ሐሰተኛ ደረሰኝ እያሰራው እልክላታለሁ እንድታምነኝ ማለት ነው። የዳላፍ ትበላለህ። ከዛም በኋላ እሷ ታምነኛለች። እንግዲህ በቃ ደረሰኝ እንግዲህ የተቆረጡ ደረሰኞችን ፎርጅዶችን ስልክላት ታምነኛለች እሷ። ከዛም በኋላ በቃ ትልካለች በየጊዜው። እኔ ብሩን እየወሰድኩ እዚያ አጠፋዋለሁ። ራይድም የተወሰነ ሰራለሁ፣ እሱንም አጠፋዋለሁ። እንዳልኩ ደግሞ ከሷ ጋር ተገናኘው ማለት ነው። ከአሁኗ ሚስቴ ጋር ራይድ እየሰራው። ይሄ ቤት በማን ገንዘብ ነው የተገዛው? ይሄ ቤት በሷ ነው፣ በሷ ብር። ከዛ በኋላ እንዴት ነው የተጣላችሁበት ነገር? ማለቴ እሷ እስካልተወች ድረስ አንተ በምን ጉዳይ ልትዋት አትችልም። ምክንያቱም የገቢ ምንጭ ነች አይደለ? እንዴት ነው ታዲያ ልትለያዩ የቻላችሁት? ልንለያይ የቻልነው በቃ እመጣለሁ እስከዛሬ ድረስ የሰራውን ይበቃል ምናምን ስትል ነው ግጭት የተፈጠረው። ምክንያቱም ከመጣች ለኔ ችግር ነው። ስለዚህ አጠፋፍተ ደብዛን ጠፋባት ማለት ነው። በጣም ነው የምታሳፍረው፣ በጣም ነው የምታሳዝነው። እሷ እኮ እዛ ስቃር ለምታመጣው 16 ሰዓት ላቧን ጠፋ አድርጋ ነው ገንዘቧን የምታመጣው። አንተስ ከቤተሰቦቿ በምን ተሻልክ? አንተን አምና ገንዘብ ስለላከች እኔ ይሄንን ነገር በመጀመሪያ ማጣራት ፈልጋለሁ፣ ከሷም መስማት ፈልጋለሁ። እኔ ሰርፕራይዝ ለማድረግ ነው ይሁሉ ነገር ውስጥ የገባሁት እንጂ እንደዚህ አይነት ውስብስብ ታሪክ እንደሆነ ባቅ ኖሮ እጄንም አላስገባም ነበር። ገባህ አይደለ? አሁን ይኸውልህ እሷን ይዣት እመጣለሁ። መነጋገር ያለባችሁ ነገር በሙሉ ከሷ ጋር ትነጋገራላችሁ። ምክንያቱም እሷ ወንድሜ ነው ብላ ነው እዚያ እኔንም እንድመጣ ያደረገችኝ። እሷም የደበቀችኝ ነገር አለ። ከሷም መስማት እንፈልገው ነገር ስላለ ትመጣለች፣ ትነጋገራላችሁ። አይደለም እኮ ስለ በእኔ ቦታም ሆነ እኮ ለመረዳት መሞከር አለብህ። በአንተ ቦታ ሆኜ ምንድነው? ይኸውልህ ስማኝ፣ አሁን በእኔ ቦታ ሆነ መረዳት ያለብህ ምን መሰለህ? እኔ እሷን አምኜ አይደለ እንዴ የመጀመሪያውን ውጭ ሀገር እንደሄደች የመጀመሪያው ዙር ማለት ነው ለቤተሰቦቿ አስተልከ ነበር። ያኮ ለኔ እኮ ልብ ሰባሪ ነበር። ምንድነው የሚሰማው? እንዴት ነው ማታምነኝ? እኔ ፍቅረኛዋ ሆኜ የወደፊት ህይወታችንን እንመራለን ብዬ አስቤ አቅደን እኮ ነው ሄደችው አይደለ? ከዛም በኋላ ለነሱ ስትልክ እሺ ትላክ፣ ግን ቤተሰቦቿ እንደዛ ካደረጉ በኋላ እኔ ምን ሊሰማኝ ይችላል? እኔ ሲከተል ደግሞ በጣም ነበር የምወዳት። በሷ ፍቅር ተጎድቼ እሷን በማጣት ተጎድቼ እሺ ምን አንተ ብትወርስ ምንድነው የምታረገው? እሺ አሁን ይኸውልህ እኔ እዚህ ጋር በአንተ ቦታ ሆኜ ለመወሰንም ለመፍረድም አልመጣሁኝም። ተረዳኸኝ አይደለ? ምንም ስላንተም የሚመለከተኝ እንደውም ጉዳይ የለም፣ ስለሷ ነው የሚመለከተኝ። አመጣታለሁ። መነጋገር ያለብን ነገር በሙሉ ታወራለህ። ለምን ትመጣለች? በቃ እዛው ባለችበት ተቀጠለ። ሰላማዊ ህይወቴን ለምን ትመጣበታለች? ፎርጂድ ደረሰኞችን በማሰራት ነው ልጅቷን ያጭበረበርካት፣ ገንዘቧን ይበላሃት። ገንዘቧንም በልታ ተደብቀ የምትቀር መስሎ ነበረ። ተረዳኸኝ አይደል? ይሄ ወንጀል እንደሆነ አታውቅም? ታውቃለህ። ስለዚህ እሷ ትመጣለች፣ ባንተ ቤት ደብዛን አጥፍታ ተደባብቀህ መኖርህ ነው እኔ ግራ የገባኝ። እስካሁን ግልጽም ያልሆነልኝ ነገር እሷ ለምንድነው ወንድሜ ነው ብላ እንግዲህ አንተን እንድፈልግ እንዳደረገች ነው ይሄንን ነገር ማብራሪያ እንድትሰጠኝ የምፈልገው። አሁን ይኸውልህ የነገርከኝ ታሪክ አለ። ይሄን ሁሉ ታሪክ ለባለቤት ዝርግፍ አድርጌ ከማጫወቴ በፊት እሷ ትምጣና ተነጋገሩ። ምን ይመስላል? ይሄን እድል እነግራታለሁ። አሁን እሺ ባለቤቴ አሁን እሺ ይሄንንም ይኸውልህ እኔ ስለሆንኩ ነው እንደዚህ አይነት እድል የሰጠው። ተረዳኸኝ አይደለ? አንጠልጥዬ ወስጄ ማረገውን ነገር ማድረግ እችላለሁ። ነገሩ ሳይከፋ በአጭሩ እንዲቀጭ
ተምጣ ተነጋገሩበት። ከዛ በኋላ የሚገባትን ሀብት ለባለቤቱ ለልጅቷ መልስላት ለፋሲካ። እንዴ ከዛኛ ጎዳና ላይ ልኖርክ? ለምን ለጣላ አተኛም? እሷን ጎዳና ላይ ጥላት አይደል እንዴ መጣው? እኔ ምንም መመለክ ካንተ ጋር የምከራከርበትም ነገር የለኝም። በጣም ራስ ወዳድ ነህ። የራስህን ህይወት ብቻ ነው የምትፈልገው። ልጅቷን ፋሲካም ደርሳለች። ባለቤት መግባት ካለባት ትግባ። ሁሉንም ነገር ዝርግፍግፍ አድርገን ከነሱ ጋር እናወራለን። ሙጉ ገንዘብ እኮ ነው ያለው። ለዚህ አርገ ምንድነው? ፋሲካ ምንድነው ያደረግሽ? ልቀቀኝ። ውጭ አላለኝም። ወጣው ልክ በየሱስ ያቃጠለኝ ነው። ምንድነው? አምቡላንስ ጥራ። አንተ ሰይጣን ይሄን ሲያንስሽ አምቡላንስ ጥራ።